لكم ما يلاكتش እና እቺ ልጅ እንዴት ነው ከፖሊስ ጣቢያ ወደ ቢሮ የተላከችው የሚለውን መስማት ፈለኩ አቡዬ ለምን ኬታም ተንስ ማስልኳን እዛ ጋር ካዘጉባት እስኪ ጠይቃት ኦኬ ቢሮ ከገባች እርገ ቢሮ ገብተሽ ያሶፍ ሲስተቲ ሙጫን ጋፋ ቅዳሜ ገልገለ ኢታሰኤ ስልኪንሽን ጩፈሜ እናን ደቢሴ ብልብሉ ነማ ብራን ነጀላ ካሴ ነማ ብራቱ ሲሚ ከነ ኢሳ ፊደና ናንተሌ ራምባ ፈደ ናንጂ ስልኳ ላይ መልሼ ስደውል ተዘግቷል ሌላ ሰው ነው ያነሳው ከና መጣው ስልክ ስለው ከቴሌ ነው የወሰድኩት አለኝ መቼ በምን ፍጥነት የሩ መሰነሞ የሮ ሰነቶን ታነ ይሁዲ ሰንባታ ከሰዓቲ የሮ ሰነብ ጩፋል እሁድ ከሰዓት ቅዳሜ አውጥተ እሁድ ከሰዓት በፍጥነት ተዘግቶ ከቴሌ ሌላ ሰው ስልኩን ገዛ አይመጣም እንደዛ እሺ ስልኪስ ያማና ከኑረ እንደሳ እንጀታም ኢኖጅ አማኖጀታ አሁንም ይሰራል አለች ስልኳ ሰዎቹ ሄደው ስበውት ስበውን ነው አልኩሽ እኮ አዘግተው ሳይሆን ጀስት ሄደው ሲም ካርዱ ጠፍቶብኛል ብሎ የግድ ደግሞ ጠፍቷል ብሎ አዘግተው ተረስቶ ነው እኮ የሚወጣው አቡዬ እኮ ወዲያው ጠፋብኝ ስልና አዲስ ይሰጠታል ራሱን ቁጥር ነው የምፈልገው ካለ እሺ የሚደውለውን ሰው እሷ ጋር የሚደውለውን ሰው ለመከታተል ስለፈለጉ እሺ ሰነቦዴው አነርገችው እንደንደኘ ገረ ኦቦሌሰ ሽቲት ብልብለኒ ዱቴት ከንጅዱ ብቻ ደከኒ ኢማሜ ቹ ከዛ በኋላ ሲጋርዳ ከተዘጋ በኋላ ወንድሟ ጋር ተደውሎ ሞታለች የሚለውን ወሬ ነው ከዛ የሰማሁት ኖ አይደለም እሷ ቢሮ መሄዷን ይኸውልህ ባልየው ምን አለ ቅድም ቢሮ መሄዷን ኩማናት የነገረችኝ አለ ቢሮ አካደምቴ በምን አወቅ ኩሜ ቱኑቲ መጀዴ ቱሬ ጃርሲሲ አባመናኬት ለክ ቢሮ ኦሶን ታኔ አርከቴ ነቹሺ ኢጆሌት ደበለሙሺ ሰነኒ ብልብሌ ኢትም ማቲ ቢሮ መግባቷን ሳይሆን እጅ እንደሰጠችና ፖሊስ ጣቢያ እንዳለች ነው ለቤተሰብ የነገርኩት ቢሮ እንደሄደች አላውቅም አተከ ቢሮ ደንተን ቤቱ ማልሸታም አከሲም ቢሮ ደንተ እንቤቱ አት እንደገኘ ስልኬሽ ጋፈሱ መነረት ጩፋሜ ከነቦ ደርገችው እንደንደኝ ስልኳ ዛኔው ተዘጋብኝ ከዛ በኋላ አልተገናኘውም ሀቢባ እቺ ልጅ ያለ ፍቃዷ አስዩ ያለ ፍቃዷ ነው ወደ ሀገር ገባለሁ ያለችውን ልጅ የቤስ የሴትዮዋ የመዳሟ ወንድምን ፖሊስ ስለሆነ ተመሳጥሮ ወደ ቢሮ የላኳት እንጂ እቺ ልጅ ኦልሬዲ ለፖሊስ ሀገሬ ነው መሄድ የምፈልገው ብላ ወረፋ 23 ሰው አለ ጠብቂያለሽ ተብላ እሺ እስር ቤት ውስጥ ሆኜ እጠብቃለሁ ብላ ተስማምታ ከፖሊስ ጣቢያ እንግዲህ ሲያሰራ ፖሊስ ስለሆነ ግዴታ አስገድደው ወደ ቢሮ ወሰዷት ቢሮ ውስጥ እንድትገደል አደረጓት ለምን ይሄው ነው ካልተገደለች የእነሱ ልጅ አይድንም ቡዳ ናት ልጃችንን በልታዋለች ስለዚህ እሷ ካልሞተች ልጃችን አይድንም ስላሉ ይህን ደግሞ የነገራቸው ጠንቋይ ነው ጠንቋይ ቤት ሄደው ልጃችሁን ሰራተኛችሁ በቡዳ በልታዋለች ልጃችሁ እንዲድን እሷ መሞት አለባት ስላሉ ተባሉ እሺ አንቺስ እሺ ቢሮ መሄዷን ማን ነገረሽ መሞቷን እንዴት ሰማሽ ኩማ መቼና እንዴት ሰማ ኩሜ ዱሲፍ ቢሮ ለቁሲ ነገኘ ምትያት አኒ ቢሮ ደቁሺ ነገኘ ዱደ ጀኒ ኦቦሌሰቲ ጋፈ ብልብለኒ ኢኒሞ ለኮሲ ኩን ሜና ብልብሌ ጀዴ ናፍኪን እኔ ስልኳ ተዘጋብኝ አላገኘዋትም ወንድምየው ዱቴ ሞታለች ተብሎ የተደወለለትን ቁጥር ሰጠኝ መቼ ዮም ኢሲም ባቴ ጉያ ቶርቤቶ ጉያ ሳለን ቀበድሙ ቤ እኔ ቀኑንም ምንም ነገር አላስታውስም ሳምንት ምናምን የሚል ነገር ነው የምትናገረው ይመስለኛል ግን አላስታውስም ተነገረኝ ስለዚህ ቤተሰብ የሰሙት በሞተች በሳምንቷ ነው እንዴ የሰሙት ሲንዱት የቶርቤት ደጋነች ለማቲ ላኪ ቶርቤት ደጋኖ ቶንታኔ ኢሳነቺ ዴማቱ ረሞ ቤ እሺ አኒ ስልኪ ሰነ የሮ ዱመሳኒ ናከነን ሰነቲ ነማ ሰናብ ደወሌ ነማ ኢሽንዱት ጀዴ ጋፈን ብልብሉፍ ኤሰት ዱቴ ማልቱ አጄሴ ጀናኒ
ናንጀ ደዋዩ ሰው ወደ ሀገር የደወለውን ቁጥር ወስጄ ስደውልለት እንዴት ሞተች ብዬ ስጠይቀው ራሷን ሰቅላ ነው ብሎ ነገረኝ። ማነው እሱ? ቢሮ የሚሰራ ነው ወይስ አቶ ዳውድ አስክሬን የሚሸኘው ሰው? እሳቸው ናቸው። እና እሳቸው ማን ነግሯቸው ነው ተሰቅላ? እንዴት እንደሆነ አላውቅም አላሉም። ትናንትና ከፖሊስ ጣቢያ ተደውሎልኝ ብቻ አንዲት ኢትዮጵያዊ ሞታለች ለቤተሰቦቿ ነገር ብለው የቤተሰቦቿን ስልክ ሰጡኝ። እሺ ፖሊስስ ያ ስልክ የቤተሰቦቿ እንደሆነ እንዴት አወቀ? ስልኪን ሲፓተርኒን ቀቡ ስልኪን ሲኮዲን ቀቡ ከን ትንጩፋል አካምቦ ኩሜ ስልኪን ሲ ዋን ትንጩፋሜን ቀቡ ኮዲን ቀቡ ልብሊስ ፓተርኒ እቹን ኮዲ ትንጩፋሙን ቀቡ ስልኪን አማ ፈኬኛፍ ስልኪ ኮ ነምተ ኮዩ በኑ እንደው ጩፈደን ጅራ ስልኪ ኮ ዋንቴ ነምተ ኮ ናጀላ በኑ እንደው ከንኬ ጩፋ ማሚቲ ኮዲን ቀቡ ከንኬ ኢንቃባ ፓስወርድ ቀባ ሚቲ ሲዮ ኢንቃባ አሺ ሲንቃባ ቀባቹ ሳስትምተቲ ኢንቃባ ነምቤክ ፓተርን አለው አለች እሷ ስልክ ፓስወርድ አለው ኢንቃባ ወይ በኮምፒውተር ተከታትሏታል። ሀቢባ በቃ ትክደል ስለተወሰነባት ተከታትሏታል እንጂ ፓተርን አላቸው። በተለይ የአረብ ሀገር ልጆች ፓተርን ያጣሉ ብዬ አላስብም። እንግዲህ ፖሊስ እንዴት አወቀ የቤተሰቦቿን ስልክ ማለት ስልኳ ላይ አግኝቶ አለ እንትና አቶ ዳውድ ትናንትና እና ኢሽን የሮ ቶኮ ስልኪን ጀላ ቶኮ ጀላ ተበላሸ ጀናን ስልኪ ኦቦሌሳ ከና ማዳሜን ሺ ኢንቀብዲቱ ስልኪ ኢረት ብልብለሜ ከን ስልኪ ኢረት ብልብለሜ ከነ ማዳሜን ሲ ኢንቀብዲ ከነ ቦሌሳ ኢንቀብዲ የሮ ቶኮ መፈለገውን ነጥብ አገኘው ስልኳ ላይ ሳይሆን አቡ ዳውድ ይመጣሉ። አሁን የግድ ፖሊሱ የደወለው ፖሊስ ስልኩን የወንድሟን ያገኘው ከመዳም ነው። ለምን ካልሽ አንዴ ስልኳ ተበላሽቶባት በመዳሟ ስልክ ደውላለች እና መዳሟ የወንድሟ ስልክ አላት እና ተዋናይ ስለሆነች መዳሟ የልጅቷ ሞት ውስጥ ስልኩን የወንድሙን የሰጠችው መዳሟ ትሁን ለፖሊሱ። ስለዛ ፖሊሱ ጋር ደውይልን ቦ ቅድም እኮ ስደውል ፖሊሱ ስልክ አይነሳም። የውሸት ቁጥር ይሁን የሰጠኝ አላውቅም። ይጠራል እሳቸው ይምጡ ካልሽ እንግዲህ የምትመሪው ቤቱን አንቺ ነሽ። መጣ እኮ መጥተው ስፒከር አድርገው ይደውሉ። አቶ ዳውድ ሰውየው ጋር ልደውል እንዴ? ችግር ያመጣል እዚህ ሀገር። ማን ጋር? ትስስር ናቸው ሰውየው ሚስተሩ ትስስር ናቸው እዚህ ሀገር ጋር ከፊል ጋር። አዎ ደውያለሁ እኮ ከፊል ጋርማ የመደወል መብት የለንም እኛ። ወላሂ ደውዬለታለሁ ሳላቅ። ምን አለክ? ሰው እየሰማ ደውዬለት በቀደም አነሳና ስለ አባይነሽ መጠየቅ ፈልጌ ነው ሶሪ ምናምን ብዬ ስጠይቀው ሞት ማተች አኮሞዴሽን ማተች አለኝ። እኛን አይመለከተንም የሞቶቹ አኮሞዴሽን ነው አለኝ። ቶሎ ብሎ እኛን አይመለከተንም ይመለከታቸዋል ሳይባሉ ወላሂ እንደዚህ አለኝ። ከዛ ልጆች ችግር ያመጣባል ምናምን ሲሉ ፈራውና ታውቁ በቃ እሺ ኦኬ ሰርጋ መደወል እኛ መብት የለንም። እኛ ቢሮ ነው የመደወል መብት ያለን። አቡዳው ችግር አለው ምናምን የምትሉ አቡዳው ችግር አለው ምናምን አትበሉ። አምጣ ከተባለ ማምጣት ነው። አቡ ዳውድማ ትናንትና የመጣው ሰውዬ እኮ ነው። አዎ በግሌ ነው የምሰራው ያለው እኮ የፖሊስ ቁጥር ነው ብሎ የሰጠኝ። ስደውል አያነሳም። ስለዚህ እሱ ይምጣና ይደውልለት ለፖሊሱ ይቀራርቁ። እኔ የማውቃቸውን ሰዎች አምጣ ስባል ማምጣት ብቻ ነው ስራዬ። ታኪና ኪና አቡዳውድ ትለወላ አቡዳውድ እንደገና ለእንትና ሰላም አለይኩም ወራህመቱላሂ ወበረካቱ። አቡዳውድ አቢባን ኮታ አልቶክ ዋንስን ራቁ ሁሌ ፈን ቀምላ ፖሊሲን ከ ሱንሲ ብልብለ ካሳንጆ ጀት ስልካቸው ቢዚ ነው። አቡ በውስጥ ልንገርሽ ወይስ ምን ይሻላል? ትነግረኛለህ። ሌላ ደግሞ ለኩማ ማለት ነው ለኩሜ አቡ ዳውድ ታንቃ ሞተች ራሷን ታንቃ የሚለው በምን አውቅ? ትናንትና እኮ ለእኔ ምንም ስለሞቷ ስለመሞቷ የማውቀው ነገር የለም። ከፖሊስ ተደወለልኝ
ለቤተሰቦቿ ነገር ተባልኩ። ለቤተሰቦቿ ነገር 10,500 ሪያል የአስክሬን መላኪያ ከላካችሁልኝ አስክሬን እንልክላቸዋለሁ አልኳቸው። ብር አላኩም አላኩላቸውም። እዚሁ ተቀበረ፣ አለቀ። ይህም ብቻ ነው የማውቀው ነው ያለው እሱ። እንደኔና እንዳንቺ አይደለም። የልጅቷን ጉዳይ መሞቷንም ሆነ ምናምን ድራማውን የሚያውቁ ሰዎች ብዙ ናቸው። እኔ ማታ እንደሰማሁት እኬሌ ያውቃል እኬሌ ያውቃል ስንት ቦታ ደወልኩ። ታውቃለህ? አዎ አውቃለሁ። ሰምተን ነበር፣ ሁሉም ሰምተን ነበር ነው። ብዙ የአበሻ እጅ በቃ ሰዎቹ እጃቸው ረጅም ነው። እኔ እንደተረዳሁት ሰዎቹ እጃቸው ረጅም እንደሆነ ባለ ሀብትም እንደሆኑ እንደገና ደግሞ የሴትዮዋ ወንድሞች ምናምን አጎቶች ፖሊስ ስራ ላይ የመንግስት ስራ ላይ እንደተሰማሩ ገባሽ? እና መዲና የልብ ራሱ የሰጧት እነሱ ነበሩ። ግን እንግዲህ መዲና ማኑ እነሱ ከአበሻ እጅ ያስጥሏት እንደሆነ እናያለን። ፎቶዋን እናጥለቀልቅላት እና ቲክቶክ ላይ ኢትዮጵያ ስትገባ እንዴት ሰው መሀል እዛ ሳውዲ የተማመነችባቸው ፖሊሶች ሳውዲ ላይ ቢሸፋፍኑላት ኢትዮጵያ ገብታ እንዴት ከሰው ጋር ተቀላቅላ እንደምትኖር እናያታለና ከምራዋን ዱበቱ ቀብዳት መጨረሻ ላይ የምትዩ ነገር ካለ ኩሜ መጨረሻ ላይ የምትዩ ነገር ወይ ደግሞ የምትጠራጠሪው ነገር ልበላት ወይስ ምን ልበላት? ልሸኛት? በላት። ልጅቷ አልሞተች የምትሉ አስክሬኗን አላያችሁም በቪዲዮ? ኩሜ ነጋማ ዘመዱን በቢላ ሲቆርጡት ሻርፑን መጀመሪያ ገለው እኮ ነው ጋይስ፣ መጀመሪያ ገለው ነው እኮ ሽንት ቤት ወስደው ቤት ውስጥ አፍነው ታግለው ከገደሏት በኋላ ለእነዚህ የሌላ ሀገር ዜጋ ሰራተኞች ተከፍሏቸው የቢሮ ከዛ አንገቷ ላይ ሻርፕ አስረው ራሷን እንዳጠፋች ነው ያስመሰሉት። ካላያችሁ ድጋሚ እናሳያችኋለን። ቪዲዮውን ላሳያችሁ እችላለሁ። ኩሜ ዋን ሸኪቶኪ ዋን ጀቱ ቀብዳ አማ ቢሮ ኬሰት ተጀፈምቴ ምናምን ዋን ቁባ ቀብዱ ቀብዳት ወንታ ቤቱ ጅራ ከሲ ተጀፈምቴ አሁን ያሳያችኋል። ወነት ሸኪቱ ጅራ ዋይዶ ሲረት እሷ ምን አለችኝ? የራሴንም መዳን ጠየቅኩ፣ የልጇ የሟቿንም መዳን ጠየቅኩ። በእናታቸው ምን ሆነች የት ወሰዳቸው ብዬ ስጠይቃቸው እሷ ሞታለች ለቤተሰቦቿን ንገሪ አሉኝ። አከምትዱት ጀለኒ ስትምተቲ ለምን እሷ እንጠይቃለን እቺ እንጠይቃለን ለኮርሰ ሲና ያርግሜ አድየት የሞተ ሰው እንዴት ይበረክካል አሉ ከምንሰማ አቡዬ ቁጥሯን ስላላት ይሙም ስላወረድ ቁጥሯን ሰጥተን እሷን በአማርኛ እናናግራታ አለች አያስፈልግም። እሷ የምትጠራጠረው ከምብራዋ ሸኪቱ አቲ ወንተቲ ሸኪቱ ቀብዳ የኛ ጄሴ ማል ሸኪ ተውስ ዮኪ ወንተቲ ቤቱ ጅራ አኒ ሸኪን ኮ ወረ ቢሮ ፊ ማዳሜ ሽት ሰማሽ? ጥርጣሬ ወይ ደግሞ የምትይው ነገር አለ መጨረሻ ላይ ስላት እኔ ጥርጣሬ ቢሮና መዳም ተስማምቶ ታዲያ ይህማ ግልጽ እኮ ነው። ታዲያ አንድ ሰው ነፍሱን ለማዳን ይህ እኮ በጣም አሳዩን የምትሉ ተረጋጓ። እዚህ ያስኩትን ጨርሼ ቪዲዮን አሳያቸዋለሁ። እሺ ገለቶ ሚኮሜኮ ዮንፎርሜሽን ያህራ ቀባት ነዱብሲ ለኮርሳ ኢንተለክቲካ ኢሞ ሙቤን ታርጌ ነገራቸው። አንድ ሰው ራሱን ለማዳን ከመዳን ቤት አምልጦ ወጥቶ ሊገደል ሲል ፖሊስ ጣቢያ ሄዶ ፖሊስ ጣቢያ እዚህ ሀገር መስራት ትፈልጊያለሽ ስትባል ድንጋጤ ስላለበት አልፈልግም ሀገሬ ብቻ ቤተሰቦች ጋር ሸኞኝ ብላ ፖሊስ ጣቢያ እሺ ጠብቂ ተብላ እሺ ወረፋ አለ 23 ሰዎች አሉ ከአንቺ ቀድሞ ተብላ እሺ እጠብቃለሁ ተራይም ብላ እስር ቤት ውስጥ ቁጭ ብላ ለመጠበቅ ተስማምታ ከዛ በአሰሪዋ ፖሊስ ስለሆነ ተደውሎለት መጥቶ ኦኬ እሱ አናግሮ ቢሮ እንድትወሰድ ያደረገ ያለ ፈቃዷ። እሷ ሀገሯ ነበር መሄድ የምትፈልገው። ከዛ ቢሮ ሄደች እና አንድ ቀን አድራ ተገደለች በነጋታው። እንዴት ራሱን ለማዳን ከማዳን ቤት አምልጦ ወጥቶ ሆስፒታል አቅራቢዋ የሚገኝ ሆስፒታል ገብታ በእናታችሁ ፖሊስ ጋር ደውሉልኝ ብላ ሆስፒታሉ ነው ፖሊስ ደውሎ ጠርቶላት ሆስፒታል መጥቶ ነው ፖሊስ የወሰዳት። እንግዲህ ነፍሷን ለማዳን የሁሉ ጥረት ያደረገች ሴት እንዴት ነው ቢሮ ደርሳ ራሷን የምታጠፋው? እንዴት ራሱን ማጥፋት? እዛው መዳን ቤት እያለች ሽንት ቤት ትታነቅ ነበር። ለምን ቢሮ መሄድ አስፈለጋት ራሷን ለማጥፋት?
ይህ ሁሉ ጥረት አድርጋ የድረሱልኝ ጥሪ ለዚች ልጅ አሁን በኦሮምኛ ላስተረጉመን ልጅ ቮይስ ልካ ኩሜ ለምትባለው መዳን የሚፈልግ ሰው ነው የድረሱልኝ ጥሪ የሚያስተላልፈው አይደል? ቮይስ ልካ እሷ ደግሞ ለባልየዋ አድርሳ ባልና ባል ወንድማማቾች ስለሆኑ የወንድማማቾች ሚስቶች ስለሆኑ እንዴ ይህን ሁሉ ነገር እንትን ብላ ጥረት አድርጋ በመጨረሻማ ራሷን አታጠፋ። ሀገሯ ለመሄድ ገና በ1 ዓመቷ ነብሷን ለማዳን ሀገር ይላኩኝ ያለች ሰውማ ራሷን አታጠፋም። ኔቨር። በዛ ላይ ሽንት ቤት ውስጥ የሞተ ሰው እንዴት ይንበረከካል እኮ። አይ ጋይስ እኔ እንጃ። ቆይ አሁን ቪዲዮን ስታዩ አይኗ ወጥቷላ፣ አይኗ ግልብጥ ብሏላ። ይሄ ማስመሰል ነው ወይንስ እሺ ማደንዘዣ ወቅተዋት ነው ብንል እንዴ ነው እንጂ የምትለው አይኗ ይፈጣል። እነሱ ቀድመው አፍነው ገለው ኦኬ በሆነ ነገር አፍነው ገድለዋት ከዛ ሽንት ቤት ውስጥ እዛው ሽንት ቤት ውስጥ ገለዋት። ከዛ ሻርፓን እንትን ላይ አንጠለጠሉና የውሃ ማሞቂያ ገላችንን ስንታጠብ ውሃ ማሞቂያው ቧንቧ የለም እሱ ላይ ሻርፓን አሰሩና ሻርፓን አንገቷ ላይ አስረው ከዛ ቪዲዮ ቀረጿት። እንደዛ እንዳገኟት ለማስመሰል ወይኔው ምናምን እያሉ ቪዲዮ ቀረጿትና ቪዲዮ እየቀረጹ ሻርፑን በቢላ ቆረጡ። አንዷ ጂቢ ስኪን ምናምን ተባብለው ድራማ ሰርተው ቀረጿት። ለምን እነሱ አልገደሏትም እንዲባል አስቀድመው ቪዲዮ ቀረጿት። ከዛ ቆረጡትና ሻርፑን ሲቆርጡት ውድቅ ስትል አስክሬኗ ውድቅ ሲል ይሄ እንደዚህ ፈጧል አይኗ። እንደገና ሰው ተንበርክኮ አይሞትም። ቪዲዮ ሚውትናክ ሙባረክ ሚውትናክ ድምፁንም አድርገው የሌሎች ዜጎች እኔ መጀመሪያ ኦሮምኛ መስሎ የነበር ንግግሩ በኋላ አረበኛ እንደሆነና ሌሎች ዜጎች እንደሆኑ አወቁ። ሀበሻ እሺ ብሎ አይገልላቸውም። ሌላ ዜጋ ሰራተኛ ነው ስሟቸው ቋንቋቸው። ለምን ቪዲዮ አጭር ሆነ? በዛ ላይ የቀረጿት ቢላውን በሻርፑን የቆረጡት ነው ወደ ሀገራቸው ተላኩ። ሀቢባ እዚህ ድምፅ ላይ ማማ ስኪን ማማ ማናት? መዲና ናት እኮ አልነበርኩም አላለችም። ውስጥ አልገባሁም ብላለች። ግን አዎ ውስጥ አልገባሁም ፌስታል ይታያቸዋል። ቢጫ ፌስታል አሻራ እንዳይገኝባቸው እጃቸው ላይ ፌስታል፣ ነጭ ፌስታል እና ቢጫ ፌስታል። ተመልከቱ ፌስታል ይህ የተዘጋጀ መሆኑ የምታውቁት ሰው በድንጋጤ ፌስታል የሚፈልግበት ሰዓት እንዴት ትዝ ይለዋል? ፌስታል ሁለት ነጭ ፌስታል እና ቢጫ ፌስታል አለ። አንደኛዋ ደግሞ እጇ ላይ ፋሻ ተጠቅልሏል። እጇ ላይ ፋሻ የተጠቀለለዋ ልጅ ወደ ሀገሯ ተልካለች። ምናልባት ልትገላ ስትታገላት ያቺ ጎድታት ቢሆንስ እጇ ላይ ፋሻ የተጠቀለለው ነፍሷን ለማዳን ስትታገላት ቢሆንስ? ለ3 ወይ ለ2 የገደሏት እንጂ ብቻ አንድ ሰው ብቻውን አይደለም። እዛው ሽንት ቤት ውስጥ ገለዋት፣ እዛው ሻርፖን አድርገው፣ እዛው ቪዲዮ ቀርጸው ራሳቸውን ነፃ ለማውጣት ተሰቅላ አገኘናት አሉ። አላየንም? ቆይ አሁን ይከፍተዋል። ይህን ቪዲዮ የቀረጹት ራሳቸውን ነፃ ለማውጣት ነው። ከዛ በቃ ራሷን አጠፋች ተባለ። ሰው ቁጭ ብሎ በሻርፕ ራሱን አንቆ ይገላል። አቡዬ በጣም ትልልቅ የምትያቸው እኔ እንግዲህ እዚህ ጋር ማለት ነው የፈለገ ነገር ይመጣል። ወላሂ ልጅቷ ሄደችበት ቦታ ሄዳለሁ እንጂ የምደብቀው ነገር የለም። አሁን ምን ኢንፎርሜሽን ተነገረኝ? መዳሟ ለምን የሰማሁትን ነገር እዚህ ብደብቅ ነገ ይሄ ነገር ወደ እኔ ይመጣል፣ ወደ ልጄ ይመጣል። መዳሟ አዳምጪ ይኸው ህዝቡ ሚስማና ከዛ በኋላ ተጠቅማለሁ mucayyoon ishee kanaadha. Lammata irratti immoo madaamni abbaa mucayyoo ishee kanatti lakkoofsa kennite obboleessa isheetti kenne akka abbaan duute lakkoofsa kanaanii bilbilee haa gaafatu jettee lakkoofsa kanitti kennite ishee kanattidha. Madaamin lakkoofsa sun immoo namicha halkan edaa sanaati jechaadha. ማታ ለመጡት አባታችን ወይ ወንድማችን አቡ ዳውድ አለው። አሁን አለክ ይዞክ ነበር፣ አሁን አለክ። እሺ ሴም ካርድ የለውም ማለት ሴም ካርድ ከሌለው ምንድነው ላይቭ ፖዝ የሚለው? ይሄ ስልክ ፎቶዋን ላመጣልሽ ነበር። እሺ እዚሁ ላሳይሽ። ይሄ አንዷ አባይነሽ
የሞተችዋ አንዷ ደግሞ ሀዲያዋ ልጅ ናት። እቺ ትናንትና አይደለችማ? እስቲ ትናንትና ሀዲያ ናቸው አንድ ናቸው ጋይስ ነው እንዴ? አይደለም እኔ እንጃ። መልካቸው አንድ ናት። ትናንትና የጠየቅናት ሀዲያች ናት። ፐርፕል ዩኒፎርም ያደረገችው ናት። ውዶቼ ይለያያል መልካቸው አይደል? እሷ አይደለችም ማለት ሌላ ናት። እቺ ሀዲያ ናት። ለምንፈልጋት እቺ ለማንኛውም ትመጣለች። እቺ ልጅ ምን ትላለች? መዳም የአቡ ዳውድ ቁጥር ከተገኘች መዳም ደውላለች። አቡ ዳውድ ጋር ለዚህች ልጅ የአቡ ዳውድ ቁጥር ሰጥታ መዳም የሟቿ እሷ ያለችውን ነው ብለ የምፈጠን። ቆይ ሰውም እንዲሰማ ባባ ቤቢኬ ፉዶች ሌ ባባ ነጋማ ሙጨዮ ሺ ከናቴ ለኮብሰ ኬኒቴ ኦፖሌሳ እሽት ኬኒ አካ አባይን ዱቴ ለኮብሰ ከናኒ ብልብሌ አጋፈቱ መዳም የሟቿ መዳም የአቡ ዳውድን ቁጥር ለዚች ለሀዲያዋ ልጅ ሰጥታ ለወንድሞቿ ደውለሽ ንገሪ፣ ይሄን ሰውዬ ይጠይቁ ልጅቷ እንደሞተች። ስለዚህ ማዳም ሬሳ ወደ ኢትዮጵያ አስክሬን ይቅርታ ሬሳ ስላልኩ ውዶቼ እሳቸው እኮ ሰማዩ ያሉት እኮ ከፖሊስ እንጂ ከማዳሟ አንድ ነጥብ ያዘልኝ እሱ ጋር። ሁለተኛ ደግሞ ማዳም አስክሬን ከሚሸኝ ሰው ጋር ምንድን አይነት ግንኙነት ሊኖራት ይችላል? አስቀድማ ልትገላት ፕላን ስላደረገች እንደምትገደል ስለምታውቅ እነሱ ቤት ውስጥ ከሞተች ጣጣ እንዳይመጣባቸው ለቢሮ ብር ከፍለው ቢሮ ከሄደች በኋላ ቢሮ ውስጥ እንድትገደል ከዛ ራሷን አጠፋች እንዲባል እንዲደረግ አስቀድማ ከቢሮ ጋር ዲል ስምምነት ከሌላት አስክሬን ወደ ኢትዮጵያ የሚሸኝ ሰው የአቶ ዳውድ ቁጥር እንዴት እጇ ሊገባ ይችላል? ለምን? በምን ምክንያት? ደግሞ አቶ ዳውድ ትናንትና ፖሊስ ደውሎልኝ ነው፣ ከፖሊስ ነው የተደወለልኝ። ብዙ ቤት ሰው እያንኳካብሽ ነው። ቀጥይበት። አሁን መፈልጊያው አቡ ዳውድ ነው አለ ጠራልሻለሁ እና የልጅቷን ሀዲያዋን ቁጥር አመጣልሻለሁ። ሀዲያዋን ትምጣ አብረው ፎቶ ላይ ያለ ስልክ እቺ ሀዲያ ራሷ ናት እያሉ ነው ተመልካቾች። እኔ የእሷን ስልክ ለመዲና ላኪልኝ ብዬ ትናንት ቮይስ አድርጌላት ለምን ሀዲያዋ እንዳይጎዷት ቢሮ ውስጥ ምንም አይነት ማስረጃ እንዳታወጣ ጉዳት እንዳያደርሱባት ስላሳሰበኝ እኔ ቁጥሯን ላኪልኝ ብያት ቮይሴን ሰምታ ግን አላከችልኝ። ለምን ሀዲያዋን እንዳላገኛት ሀዲያ ወላይታ ሶሪ ወላይታና ሀዲያ እንዳደለም ውዶቼ ወላይታዋን እኔ እንዳናግራት እኔ እንዳልመክራት እንዳላድናት ስለፈለጉ ነው ቁጥሯን ያላከችልኝ። አንድ ናቸው አይደሉም የሚሉትን ሁለቱን ስናመጣ እናስተያያለን። አሁን የመዲናን ስልክ ልሞክረው ተከፍቶ ከሆነ ድንገት እኔ ፎቶ አለጥፌ ነው ቪዲዮ የምሰራው። እኔ ካልመጣች እኔ ቃሚስት ነኝ ብላለች። ፊቷ እንዳይታይባት ከፈለገች ትምጣ፣ ካለበለዛ ፎቶ አለጥፌ ቪዲዮ ሰራለሁ። ቃሌ ቃል ነው። ስልክ ዘግቶ መጥፋት እኔ የደረስኩ እርጉዝ እንኳን ደከመኝ አላልኩም አይደለም። እሷ ደከመኝ ዲስክ ያመኛል ብላ ትናንትና ወጣች ሳንጨርስ። የሰው ነፍስ የሚያህል ነገር ጠፍቶ ሰው ደከመኝ ይላል። የራስሽ እህት የእናትሽ ልጅ ብትሆንስ የሞተችው? የእናታችሁ ልጅ ብትሞት ለእሷ ነፍሷን ማን እንዳጠፋው በማን እጅ እንደሞተች ለማወቅ 24 ሰዓት አይደለም 48 ሰዓት ሳትበሉ ሳትጠጡ አትቀመጡ ድምፅ ለመሆን? ታዲያ አንድን ሰው ድምፅ ለመሆን ግዴታ ስጋችን መሆን አለበት? ሰውነቱ ብቻ አይበቃም? ከዛ አልፎ ደግሞ ኢትዮጵያዊ ነው። ስልክሽን አትክፈች ብቻ። እቺ ህፃን ልጅ ለመግደል ሀበሻ አለበት። ሀበሻው ደግሞ ማነው ካሺ አላህ ይቅር ይበለኝ እንጂ መዲና ናት። እንደ ከሳሽ እናትዮ ወክለኝ ይህን ጉዳይ ሀቢባ ጋር ውሰድልኝ፣ የኢትዮጵያ ህዝብ ጋር ውሰድልኝ እንዳለች ተጠርጣሪዋ ገዳይ አልኩ ይቅርታ፣ ተጠርጣሪዋ የመጀመሪያ እዚህ ስር አለች። እርግጠኛ ነኝ መዲና እዚህ ስር አለች። ስለማቅ ነው። ትናንትናም እዚህ ስር ነበረች። በስልክ አውጥታ አልቅሳ ለምናኝ ፕሊስ ብላኝ ፎቶሽን አወጣለሁ ብያት እኔ ቃሚስት ነኝ አላህን ፍሪ በልጆችሽ በአላህ ይዤሻለሁ ብለኝ ሪከርድ አድርጊያታለሁ። ጋይስ ብትክድ ማሰማት ትችላለሁ። ለምናኝ እሺ ፎቶሽን አላወጣም መተሽ ካልተናገርሽ ግን አወጣለሁ ብያት ነው የመጣችው። ከመጣችሁም በኋላ ቪዲዮ ስታብራ ቃሚስት ነኝ ስትል ሪስፔክት አድርጌ በኒቃም ተቀብለናታል አይደል? እሷ ግን ፊቷን ለመሸፈን ነው የተጠቀመችበት ኒቃሙ። እውነት ኒቃሚስት ናት አይደለችም?
ስለዚህ እኔ እውነት ኒቃሚስ ሆነችም አልሆነችም ፎቶ አንለጥፋለሁ። መታ ሀቁ እንዲወጣ የማትተባበር ከሆነ አለቀ። እንዴ ሰው እኮ ነው የሞተው። ገንዘብ እኮ አይደለም የጠፋው፣ እቃ አይደለም የጠፋው፣ ወርቅ አይደለም የጠፋው፣ ሰው የሰው ነፍስ ነው የጠፋው። በዛ ላይ ደግሞ ጋይስ እሺ ሞተች ልጅቷ፣ ለምን አስክሬኗ አልተላከም? ለምን ተሸፋፍኖ ተቀበረ? ለምን ሳይመረመር? በመርዝስ ቢሆን የገደሏት መርዝ አብልተው ወይ ደግሞ አፍነው በፌስታል እንደዚህ አፍነው ከሞተች በኋላ በሻርፕ ሰቀሏት። ደግሞ ተንበርክኮ አይሰቀልም ሰው፣ ተንበርክኮ አይሰቀልም ሰው። ሰው ለመሰቀል ጣራ ላይ ያስፈልገዋል እንጂ ታች እዚህ ጋር አናቷ ላይ ያለ የውሃ መሞቂያ ቧንቧ ላይ አርጋ እኔን አጭሯን አይሰቅለኝም ቦታው አይደለም። ከኔ የሚረዝም ሰው የማይመስል ድራማ ለምንም የማይታመን ያው ስልኳ ዝግ ነው። ይውላችሁ ስልኳን ዘጋች። ስልክ በመዝጋት ይሄ ነገር የሚታው መስሏት እሷ ስልኳን ዘግታ ስለጠፋች እኛ ድምፅ መሆን ምን አንድ ቦታ ላይ አጀንዳዎች አቢባዬ የሶስት ቀን ነው የሚባል ነገር አለ። ገባሽ? የሶስት ቀን ጨዋን ነው ምንም አያመጡም የሚባል መስሏታል። እንደዛ አቢባ ጋር የደረሰ ነገር እንደዛ የሚቀር መስሏታል። ብሎ ካልጋይ ነው ወይንስ ዝግ ነው? ግራ ገባኝ። ለአንተም እንዲህ ነው የሚልክ? አዎ እናንተም ብቻ ብሎ ካርጋስ ቢሆን በሌላ ሰው ሞክር። ስጪ እስኪ ደግሞ ደረቶች ለሚታመኑ ልጆች ስጫቸው። ሀዲያዋ ኦንላይን ላይ የለችም፣ በዋትሳፕም በኢሞም። ቆይ ኩሜ ጋር ልመለስ። እሷ ሰላም ናት ለመሆኑ ሀዲያዋ ራሱ? አብርሽ አበራሽ ነው የትናንትናዋ ልጅ ስም? የወላይታዋ አይደለም ጤና ኤሰ ጅርቲ አበራሽን ዱብስቴ ቤታቲ ከሌሳ ሰሞነ ከነ ዱብሴን ቤኩ እደዋይ ዱአሽቲ ከና ዱብሴን ሴቱ ኢንፎርሜሽን ጀነደኒ ስልኬዩ ነዱዋ ጅሩ አሎፊ ኮቲፉ ሶዳዴን አንጀት የሮቶ አቢባ ሀዲያዋ ልጅ ትላንት ጉያሜ ቀንድሮ ዱብስቴን ባለፈው ሳምንት አናግሪያት ሰማችሁ አይደለ? ኩሚያት ዮፌ ግሺ በጣም ይገርማል። ሀዲያዋ ልጅ ራሱ ችግር ውስጥ ናት። ትምጣልን፣ እናስመጣለን። ወላይታዋንም አቡዬ ምን ሆንሽ? ወላይታዋንም አሳየን ፕሊስ። እሺ ያሳያቸዋለሁ። ነጭ ሽንኩርት ሸቶኝ ነው። እኔ ነጭ ሽንኩርት ሸተኛ ያመኛል። እርግዝና በሩን ከፈቱብኝ እና የነጭ ሽንኩርት ሽታ ገባ ክፍሌ ውስጥ። ነገር የለም የሚሰማኝ የለም። እኔ ነብዬ ምላሽ ትትበት በእናታችሁ። ቆይ ቡና ወይ የድቡና ቡና ያጠፋል። የሀዲያዋ ልጅ ሁኔታ ራሱ ያስፈራል። እሷ እንዳለችው አንቺ ነሽ ኢንፎርሜሽን የምትናገሪው ተብዬ ስልክ ተቀብሎኛል እና እየተቀበሉ ነው እንትን ይመልሱልኝ። እርካፉለኒ ብልብል ራፉለኒ ብልብል ራፉኒ ጋፈ ለመታአኒ ነቲ ማኒ ናንጅት አኒ ቦኛኒ እሺም መዳሚን አባይነሽ እሺ ከነስ አጄሳ እሺ ኩኒስ አዱት ናንጅት ሲስልኪ አልከመሌ ነትን ከነኒ አቢባ ወላሂ ጭራሽ ሳኩ። ሀዲያዋ ልጅ መዳሟ የሟቿ መዳም እና ጓደኛዋ እንትን ዘመዷ ሲነጋገሩ እኔ ስጠይቃቸው ሲነግሩኝ አለቀስኩ። ሳለቅስ እቺንም ግደሏት አለች። ያቺ መዳም የዚች የሆነ እውቀት ነው። ወረባ ሀቢባ ወላሂ ኧረ እንፈልጋታለን። እሷንም ሀዲያዋንም አንተውም፣ ድምፁን እናውጣታለን። ይግቡ ወደ ሀገር።
ነግሬሻለሁ እኮ ዘመዶቿ ጋር ያሉ ሁሉ ያሰጋሉ። ነፍስ በሊታ ናቸው። ጦንቃዮች፣ የጦንቃይ ልጆች ማለት ነው። ወላሂ እነዚህ ያለች ይኸው ኦሮምኛ ተናጋሪ ሌላ አስገብትሽ ማልጀቴ ሲኒ የሮ ጋባቱ ወላሂ አንዳንዴ እኮ መታተል ግደሏት፣ 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 እችንም ግደሏት አለች። ቀላል ሆነ እኮ የሰው ነፍስ ማለት ነው። በጣም ይገርማል። የሮሲኒ ዋይ አባይነሽ ጋፈቱ ዱቴት ጀደናን ቦሴ ጀናን አጄሳ እሲ ከነስ ጀቴ መዳምቲ ማዳም ሚን አባይ ማና ማዳሜ እሺ ዲያ ከና ማና ኦፖሌሰ ሽቲ ደጤቲ የሟቿ መዳምና የሀዲያዋ ልጅ መዳም ወንድማሞች ናቸው። አሁን ስለዚህ ሀዲያዋ ስልክ ተቀምጣለች፣ ልናገኛት አንችልም። አሁን ስልኳ ኦንላይን የለችም። እሷ ራሷ ሞታ ስለ ሞቷ ጠይቃ ስታለቅስ እንግዲህ አበሻ አይጨካከንም፣ አለቀሰች። ከዛ እሺ አጄሳ እሲ ከነስ ጀቴ ያኒ ቦኛ ነጄሳ እሺ ከነስ ናንጀቴ ተነትምተሽ እቺንም ግደሏት ብላ ወሰነችባት። እቺ የዚች መዳም ማለት ነው። እሺ ሰነቦዴው ይሄ እኮ በቃ ትልቅ ማረጋገጫ እኮ ነው። ሰነቦዴ ስልኪ ባየን ፈየደምቱ ባየን አፍስን ብልብ ከዛ በኋላ ስልክም ብዙም አትጠቀምም፣ አትደውልልኝም። ከዛ በኋላ አሁን ደግሞ ኦንላይን የለችም ልጅቷ ሀዲያዋ። ወላሂ አለቃችሁም፣ ለዚህ እችንም አለቃችሁም። እናንተ እጅ በዚህ ቢሮ የሄደ ልጆችን ወደ ሀገራቸው እንዲመለሱ ነው ድምፅ መሆን ያለብን። ትክክል። ገዳይ ቢሮ ነው። ኢትዮጵያ ላይ መዘጋት አለበት። ነፍሰ ገዳይ ቢሮ ነው ጋይስ። ከአረብ ብር እየተቀበለ ሰራተኞቹን የሚገል ቢሮ ነው። ስለዚህ የቢሮ መጀመሪያ ተጠያቂ ለዚች ለአባይነሽ ነፍስ የመጀመሪያ ተጠርጣሪ መዲና ናት። መዲና ትናንትና መታ ነበረ። በጥያቄ ስናፋጥጣት ወገቤን ዲስክ አመመኝ ምናምን ብላ ጠፋች። ስልኳን ዘጋች። ይኸው አሁን ስልኳ ዝግ ነው። እሺ እኔን ብሎክ አድርጋኝ ከሆነ ሙባረክን ብሎክ አድርጋው ከሆነ በሌላ ሰው እንዲሞከር አደርጋለሁ። አንድ ነው የመስመር ሴም ካርድ ያለኝ፣ ሁለትን ያለ ከአንተ ሙቤ መዳም ቤት መዳም ቤት የመስመር ካለክ በአንደኛው እሷ በማታውቀው ሞክር። ቆይ እስኪ የጓደኛ የወንድሜ ያለ እዚህ መዳም ቤት ያላቸው እህቶች አላህ ይጠብቃችሁ። እንደዚህ አድርጉ። አንድ ምክር ልስጣችሁ ሳትሄዱ ማለት ነው። የጎንደር ልጆች እንደ ጎንደር ለምን ኢትዮጵያ ካላችሁ ይሄ መከረኛ ፖለቲካ ጅኒ እያላችሁ ፎቶ እየገለበጣችሁ ትሰዳደባላችሁ። የጎንደር ልጆች፣ የጅማ ልጆች፣ የአርሲ ልጆች፣ የሐዋሳ ልጆች፣ የሀዲያ በምትግባቡት ቋንቋ ከፈለጋችሁ በሃይማኖትም ይሁን ችግር የለውም ግሩፕ እየሰራችሁ 10-20 ሰው እንደምትተዋወቁ ማለት ነው። ቢያንስ እንደ ጎረቤት ራሱ 20-30 ሆናችሁ ግሩፕ ስሩና የሆነ ነገር ከተፈጠረ እዛ ውስጥ ድምፅ ታሰማ ችግር ከተፈጠረባት። ከዛ ሀቢባ ቤት መጣችሁ 20-30 ሰው ደመቀች 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 ብላችሁ አንድ ሰው ወክላችሁ ከመጣችሁ ሀቢባ ታስገባለች። ምን ተፈጥሮ ነው? ገባችሁ? እርስ በራሳችሁ ድምፅ ለመሆን የሆነ ግሩፕ መፍጠር አለባችሁ። ከፈለጋችሁ በሃይማኖት እንደምትግባቡት በቃ እንደምትቀራረቡት። እንደዚያ ካላደረጋችሁ ወላሂ ሞታችሁ በጣም ቅርብ እንደሆነ ነው የታየኝ ማለት ነው። ሙባረክ እንደዚህ የሚለው የዘረኝነት ሳይሆን ለቋንቋ ብሎ ነው። ለምሳሌ ኦሮምኛ ተናጋሪና አማርኛ ተናጋሪ አይግባባም። ገባችሁ ነው እንጂ ስለዛ እንደዚህ ያልኩ ሴቶች ማለት ነው እርስ በራሳችሁን ፕሮቴክት ማድረግ ወላሂ ትችላላችሁ። እኔ ራሱ አማርኛ ያጥረኛል፣ ይስቁብኛል ብዙዎቹ ማለት ነው። እኔ ልስማማ እችላለሁ ትንሽ ስለማቅ፣ ግን አንድ ሀዲየኛ መጣቅ ሴትና ኦሮምኛ መጣቅ ሴትና አማርኛ መጣቅ ሴት ቢገናኙ ላይግባቡ ይችላሉ። ስለዛ እንደምትታወቁ ግን ባይግባቡም ራሱ ችግር አለ ማለት የሚያቅተው አይኖርም። ተቀራረቡ። መዳም ቤት ያላችሁ እህቶች ግሩፕ ዋትሳፕ ግሩፕ ወይ የኢሞ ግሩፕ የችግር ቀን ብላችሁ አስቀምጡ፣ ያሰሙበት የችግር ለምን 30 ሰው አሁን አንድ ላይ ከተመጥቶ ምን ይሻለናል? እህታችን ላይ ችግር እየደረሰ ስለሆነ ሀቢባ ጋር እንሄድ። አንድ ሰው ይሄን እዚህ ጋር አንገቱ ላይ ገመድ ገብቶበት ሀቢባ አስገብኝ 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 እያለ ድምፅ ስለሌለው የሞተ ሊኖር ይችላል። ግን 30-40 ሰው መጥቶ እዚህ ጋር
ስሙ አባይነሽ ከሆነ አባይነሽ ብሎ ከተጻፈ አቢባም ታያለች። በኮሜንቱ ቢዛት ማለት ነው። እንደዚህ ድምፅ መሆን መቻል አለባችሁ። እሺ እንትን ቪዲዮ ስልክ እንደውልላት ለመዲና አነዋል መዲና ጋር የሚሄድልን ሰው እንፈልጋለን። ሳውዲ የሚኖር ካላነሳ ኩሜ በጣም ይገርማል። አበራሽ ላሴን አማ አበራሽን አርገታኝ ብቶቹራት argatan jiru ቱርቴ እርጋርገችሁ ሊስቴ torbee darbeera gana bilbilti እናቴ ሳምንት አልፏል። አበራሽ ራሷ የእህቷን ኢትዮጵያዊትን ምስኪን ግድያ ስላለቀሰች ትገደል ተብላ ተወስናበት አሁን ከደወለች ሳምንት አንድ ነገር አለ። አቢባ እኔ ነገር በጣም ብዙ ያለው ሱዳን በይ 7 ዓመት፣ ኢጅፕት 9 ዓመት፣ እዚህ 1 ዓመት ብዙ ቦታ ኑር ያለው አንዳንድ ነገር ሰማለሁ። አረቦች አንዳንዱ ማለት ነው እባብ የሚቀልቡ አሉ። እመኝ እባብ ቤት ውስጥ ይቀልቡና ልጆች ሳያውቁ መዳምን ቤት ውስጥ ሳይሆን እባቡ ከዛ ይወጣና በቃ ልጆች ደንግጦ ከገደሉ ይገደላል። አንዱ አሁን እባቡን ከምትገዲ ልጄን ብትገይ ይቀላል ነበር ምናምን እያለች ነበር። መጨረሻ ላይ ልጅቷ ገደለቻት። እባቡ የሚጠቁኑበት ወይ የሚያምኑበት ነገር ነው። አዎ የተዘጋ በር፣ በተለይ ሴቶች የተዘጋ በር እንዳከፍቱ አትክፈቺ ያለችውን መዳም በር ካለ እንዳከፍቱ። እንደዛ አይነት ቤት ወላሂ እንዳሰሩ ወደ ቤት ወደ ሀገር ግቡ። ጦንቃዩ የሰራተኛችሁ ስጋ እባቡ መብላት አለበት ካለ ወላሂ መደም ወደ ኋላ አትልም። እውነቴን ነው የምላችሁ። የተዘጋ በር የማይከፈት በር መዳም ቤት ውስጥ ካለ መምኑ አትክፈቺ ካለች መዳም እንዳሰሩ እዛ ቤት። እውነቴን ነው የምላችሁ። ግቡ ወደ ሀገር። ተቸግረሽ ኑሪ ከምትሞች። አቤት ማለት ኩሜ ብዙ ድራማ አለ እኮ። የማይከፈት በር አለ። አትክፈቺ አጣዚ፣ ይሄ አይመለከትሽም የሚባል ማታ ማታ እየገቡ መዳምና ባሏ ልጆች እየገቡ የሚወጡ ክፍል አለ። ይኸው ይናገሩ መዳም ቤት ያሉ ልጆች። ወላሂ እኔ ውሎዬ እኮ በኦሮምኛ ቢሆንም ከመዳም ቤት ካሉ ሴቶች ጋር ነው። ይነግሩኛል ብዙ ኢንፎርሜሽን። ኩሜ ማናስሞች እንትና መዲና ጋር ነው ያለም ደውለው። አዎ ግን ትናንት በደወልክበት አይደለም። ምናልባት እኔ እናንተን ብሎ ካርጋን ከሆነ ስልኳ ዝግ ላይ ሆን ይችላል። ምናልባት ላላ በትላንቱ አይደለም በሌላ ነው። እሺ በሌላ ከሆነ መዲና 9665 32 ያው ነው። ዝግ ነው። በቃ ቦልካን ሳይሆን ዘግታ ነው ስልኳን። ዝግ ነው። እሺ ቪዲዮ ለምትሉት አሳዩን የምትሉት ይኸውና። ኧረ በእናታችሁ ምንም እኔ ፖስት ላድርገው እንዴ በትንሽ ቲክቶክ የማይታመን ነገር ነው። በፍጹም ማንም ጠንጋራ አያምንም። እንኳን ጤነኛ አይን የሌለው አይነ ስውር አያምንም። ይሄን ተንበርክካን አለችው።
ከገደለዋ በኋላ ነው ሄዶ ሽንት ቤት ውስጥ ያንበረከኳት እህታችንን። በፍጹም እጇ ላይ ፋሻ የተከለለችው ሴትዮ መምጣት አለባት። ይሄኔ ሲገሏት ነክሳት ምናምን እጇን በፋሻ ስራ ብትሆንስ? ሌላ ቦታ ተገላ ነው ችሪት፣ ሌላ ክፍል ውስጥ ተገላ ነው። ሽንት ቤት እንዴት ነው ውሃ ማሞቂያ መክፈቻው፣ ውሃ ማሞቂያ መክፈቻ መዝጊያ የለም። እሱ ላይ ሰው ተንጠልጥሎ እንዴት ነው የማይሰበረው? ምን ማለት ነው? ጨራሽ ተንበርክካለች እኮ ሙባረክ። አንድ ሰው ተንበርክኮ መታነቅ አይችልም። ለመታነቅ አንድ ሰው ጣራ ላይ ማሰር አለበት። የማይመስል ነገር ሁሉ አበግር ያሉ ሁሉ እህቶቻችን አልቆብን ነው በቃ እንጂ አንድ ሴት ብቻ ለሚሞቶች ሁሉም ሴቶች እንዳለቁ ነው የምቆጥረው። ሁሉም እንጂ ይሄ አፍነው ገለዋት አንቋትም አሻራ እንዳይወጣባት በፌስታል አፍነው ገለዋት። ያ ፌስታል ራሱ ምናልባት የተገደለችበት ይሆናል። በፌስታል አንቀው ገለዋት አፍነው፣ ከዛ ሰቀሏት። ሀዲያዋን በደንብ አቡ ማግኘት አለብን። ለምን ታውቂያለሽ? ፎቶዋን ልስቀል እንዴ ቤተሰቦቹ ካሉ እንዲመጡ ነው የሚያውቋት ካሉ። አዎ ለምን እሷን ትገደል ተብሎ ተወስኖባታል። እና ሳምንት ሆኗታል ከደወለች ስልኳ ከተዘጋ። የትናንቷ ጋይስ የትናንቷ አይደለችም። እሺ የትናንቷ ወላይታ ናት። ሌላ ሀዲያ አለች። ወላይታዋን ድምፅ ትፈልጋለች። ወላይታዋም ራሱ ድምፅ ያስፈልጋል። እሷ ስልኳን ላኪልኝ ብያት ነበረ ለመዲና ለደላለዋ፣ ግን አላከችልኝም። ይኸው ስልኳን ዘግታ መዲና ጠፋች። ከየት እናገኛት አሁን? እውነትም ግደያት የሚለውን መስማት ፈልጋለሁ። ልጅቷን ድምፅ ሁነን ከዛ አውጥተን ግደያት እንደተባለ እሷንም ከሰማን ምንም አይነት መረጃ የሚባል ነገር አያስፈልግም። አቡ ደን ተዘጋ። ሙባረክ መጨረሻውን ለምንድን ማታሳያቸው? ቪዲዮ ለምንድን ሳያልቅ ቆርጠው እንትን አልኩ። ፈራዋ እዚህ ችግር ያመጣብሻል። በጣም ማሳየን አያመጣም። ኦኬ እኔ እኮ ያለቀ መስሎኝ ነው እንዲህ ብዬ ስለነበረ 7 ሰከንድ ነው የማስቀረው። ለምን ማየት አለባቸው። መሞቱ አለዛ ነው። ከዛ ቦታ ልጀምርላችሁ። እኔ ለእናንተ አንደኛው ለእናንተ አዝኜ ነው። ሁለተኛው ደግሞ ቲክቶክ ያው ነው። እኔ አንዳንድ ሰው ይረበሻል፣ ይቅርታ። አንዳንድ ሰው ደግሞ እንትን ይላል ብዬ ነው እንጂ ሌላ ነገር አለ እና ቲክቶክም ደግሞ ይሄ ቤታችን ነው። ኮምፕሊንክ እያደረጋቸው ያለው ምንም ሰው ተንበርክኮ ይሞታል። በአላ ሽንት ቤት ውስጥ እንገደል እንትን እንደሆን ታውቃለህ። መጨረሻ ላይ እኔ እነሱ ምናልባት አይሞቶችም ይሆናል ሲሉ እንትኑን ይኸው ፊቷን ይዩት ያልኩት የሞተ ሰው ፊት ያስታውቃል። አይኑ ግልብጥ ይላል። አይኗ ግልብጥ ብሏል። ሰው ቀድመው ገለዋት። ከዛ በኋላ ነው የሰቀሯት። አቡዬ ስልክ እኮ ሰው ሲደውል ዝግ እንዲል እሷን ግን ከፈለገችው ጋር ኦኬ ማውራት ትችላለች። ያ ሜይ ቢ እንደዛ አድርጋው ይሆናል። ግን ድፍረቷ ስልክ ዘግቶ መጥፋት መፍትሄ ነው ብሎ የመከራት ማን ነው? ቢሮ ነው አይዞሽ ያላት? ማን ነው አይዞሽ ያላት? ፎቶዋን ስንለጥፍላት ፎቶዋ ቲክቶክ ላይ ነብሰ ገዳይ ተብሎ ሲትለቀለቅላት የዛኔ ልክ ትገባለች። እንዴት ብላ ሳውዲ ውስጥ ቢሮ ፕሮቴክት ያደርገኛል ብላ ነው አይደል? እሺ ሳውዲ ውስጥ ቢሮ ፕሮቴክት ያደርግሽ፣ ኢትዮጵያ ስትገቢ ማን ፕሮቴክት ያደርግሻል? ከነ ቤተሰቦቿን እንፈልጋለን እኛ። እኔ ስራዬ ነው። ከዛሬ ጀምሮ ካልመጣች ዛሬ ይቅርታ አድርግልኝ። ቤተሰቦቿን፣ ጅኒዋን፣ ሁሉን ነገር ፈልጋለሁ። ፓስፖርቷን፣ ሀገሯን፣ የት እንደተወለደች ምናምን ሁሉን ነገር አለኝ። የሰው ነፍስ እኮ ነው የጠፋው። ማለት ይሄ ንብረት ቢሆን ተውት በቃ ሶኬ ይባላል። ማለት ገንዘብ ቢሆን ወርቅ ቢሆን ሶኬ ሰው ሰርቶ ይተኳል ይባላል። የሰው ነፍስ ነው። ከሰው ነፍስ በላይ ምን አለ? እሙዬ ምን አልሽኝማ? ምን ጥሩ ጠብኝ። እሙዬ ኮመንት
ኮሜንት ሻልታየኝም ዋትሳፕ ላይ የቢሮ የሆነ ነገር ብሎ ገና ጀምሪ ሳልጨርሰው እስኪ ዋትሳፕ ላይ ላኪልኝ ሙዬ። ተኝታ ይሆናል። የሰው ነፍስ ጠፍቶ ትተኛለች እንዴ? መተኛት ነው። አንዳንድ ሰዎች የራሳቸው ስጋቸው ዘመዳቸው ካልሆነ በስተቀር ለሰው ነፍስ ምንም ርህራሄ የላቸውም። እኛ እናውቃታለን እንዲ አባይነሽን ዘመዳችን ናት። ሰው ስለሆነች ነው ድምፅ እየሆናት ያለ ነው። ከሰው ደግሞ ዜጋችን ስለሆነች ኢትዮጵያዊ ስለሆነች መቼም ለሌላ ዜጋ አይደለም እዚህ ጋ የተቀመጠው ለኢትዮጵያዊ እህታችን ነው። ውክልና የወሰደችው መዲና ስለሆነች ቢሮውን ሳይሆን መዲናን ነው የምንጠይቀው። መዲናን የምንጠይቀው ውክልናው ላይ ስሟ የተጠቀሰው መዲና ናት። ቤተሰብ አስክሬኑን ላኪልን ብሎ የጠይቃት መዲናን ነው። ለምን አስክሬኑን ልላክላችሁ ውክልና ላኩልኝ ብላ ቤተሰብ አታላ ውክልና ተቀብላ እዛው እንዲቀበር ለምን አረገች? ለምን ቢሮ ውስጥ አፍነው ስለገደሏት አስክሬኗ ተመርምሮ ሀቅ እንዳይወጣ አይደለ? እንደ ድመት አስክሬን እዛው ቅብር ያደረጓት ቶሎ በ20 ቀን ትኩስ ሬሳ ቤተሰብ እየጠበቀ ምስኪን ቤተሰብ የልጃችንን አስክሬን ተቀብለን ሀዘናችንን ተወጥተን እንቀብራለን ብሎ እየጠበቀ እንዴ! የቢሮ ቁጥር እሙዬ የቢሮ ቁጥር አለሽ እንዴ? እኔማ ልላክልሽ ልሞክር ይፈልገሽ ነው ልልሽ ነበር። የቢሮ የሳውዲ የቢሮ ሁሉንም ቁጥሮች ልላክልሽ፣ ሁሉንም ሞክሪያቸው እስቲ። ከዛ ከሰራልሽ አንቺ እዛው ስለሆንሽ ሞክሪና ነይ ግቢና መልሱን ንገሪኝ። ገዝት ገብተሽ ቆይ ልላክላት የቢሮዎቹን ቁጥሮች እዛው ስላለች ምናልባት እዛው ላለ ሰው ከሰራ ቢሮውን ዘግታችሁ ልጠፉ ነው። አንላቀቃትም እኮ አንፋታም። ይህ ምንድን ነው የታገችው? ምን ትሰጥኛለሽ አንቺ? እኔ ራሴ ያለ ስምና ፎቶ ፈልጋለሁ። ደፋር በስልክ ካልጠርቸው ካልመጣ ፎቶ ለጥፍ ቪዲዮ ስሰራ ይመጣል። ስለዚህ ስልክ ቁጥር ብቻ ደፋር። ወይ ስልክ ሰው ሲደውል ዝግ እንዲል እኮ እንደዛ አስደርጋ ከሆነ ምን እናርግ? ዞሮ ዞሮ እንዳናገኛት ነው ይሄ ሁሉ ጥረት አለ። ኦኬ ቂሞ ነው የምትሞክረው ውድ የምትጠቀመው ውዶች፣ እንዴት ቀጥታ ይሞከርላታል? የሳውዲ ስልክ የላኩ እሷንም እንዲያመጧት እንጠይቃለን። ነገር እየጨመሩ ነው ራሳቸው ላይ ሀቅ ሊወጣ ሲል እንደዚሁ ነው እንጂ እየዘጋጉ ቢሮ ስልክ እየዘጋ ደላላዋ ስልክ እየዘጋች መዲና ደግሞ ውሸቷ ማያልቅ እኔ ትናንትና ብዙ ጥያቄዎች እንዲመለሱልኝ ብዬ ዋጥ እያልኩት ነው እንጂ ጋይስ መጀመሪያ ማዳም ቤት ነው መሰራው አለች። ተይኝ እኔ ምስኪን ነኝ ማዳም ቤት ነው መሰራው አለች። በኋላም ራሷ ማዳም ሆና ተገኘች። አንድ ሰው ከዋሸ የሆነ ሊደብቅ የሚፈልገው ነገር አለ ማለት ነው። ሀቀኛ ሰው ንጹህ ሰው አይዋሽም። ምን ፈልጎ ይዋሻል? ምን ለመደበቅ ይዋሻል? ንጹህ ሰው ምን ለመደበቅ ይዋሻል? ንገሩኝ እስቲ። ምን ፍለጋ ይዋሻል ንጹህ ሰው? أمي عارفة الأداة، عارفة كيف يندفن. واحد لما يموت يندفن 6 شهور يا 3 شهور يستنوا في أهله. هي مدينة عندها توكيل. كيف احنا ليش مدفنوها ولا ايش؟
ايوه مدينة عندها توكيل، ليش هي كلتوها تدفنوها هنا؟ ايش المشكلة؟ ليش انت دامك بالسعودية وتعرفين العادات، ليش ما تجي انت خلصتيها؟ ولا ما كلمتنا مدينة. مدينة مكلوفة فيها، ها انت قريبتها. ايوه مدينة لا ما اتصلت ولا لأحد تكون يعني أكون. مدينة شوفي الله يعافيك. ايوه كلمونا الشرطة قالوا نبيكم تخدمونا. ايوه انتوا يا المكتب. ايوه وتوكلون احد من عندكم، لانه حققوا مع مدينة وحققوا مع جميع اللي في السكن. ايوه ولما طلع التقرير انه ما في جناية وانها موتة طبيعية، على طول صارفوا على طول بالسريع على طول يعرفوا مباشرة يعني. المهم قالوا نبي واحدة بس تودي بس التقرير هذا لمستشفى الشميس. مستشفى الشميس مدينة بس وكلت مدينة. هي التوكيلة في المدينة، شو اسمها المدينة اللي توكلت يعني. اي نعم مدينة هي اللي توكلت بطلب من الشرطة. ايوه اي نعم قالوا نبي احد بس عشان اللغة وعشان كذا وعشان قلنا هذا ما عندكم مشكلة، احنا نعين ونعاون ما عندنا اي مشكلة، اي شيء نقدر نساعد فيها بالحاضرين. لكن احنا يا انت متأكد يعني هي قتلت نفسها؟ والله شوفي يا اختي الدنيا تبلع زين. ايوه انا اللي متأكد منه اني انا شخصيا من امرين، انا متأكد من شغلتين ثنتين، اني انا كنت نايم في البيت يعني مو انا الحمد لله رب العالمين شفتي. أيوة. وانا ادري عنها، ومتأكد من الشغلة الثانية ان النظام هنا الحمد لله مستحيل يكون فيها جناية وما يعرفون. شوف انا هنا دحين لا نبغاك تساعدنا، نبغى جنازة يطلعوها، نبغى تقرير جديدة من البوليس من الجوازات، ما اي كلام، ما اي مكان الحكومية نبغى نسوي. انت تقدر تساعدنا، نبغى ناخذ التقرير جديدة. لا بكرة تصير انا قاتل من الشنهابو. نبي نطرج الجنازة اثيوبيا، احل حيبون الجنازة. طيب شوف الدحين ام روان ايوه انا اسمي ام روان. ايوه حياك الله يا مروان. شوف يا مروان حياك. ايوه هنا دحين ابغاك تساعدنا، نبغى نرسل شوف الجنازة واهلها مساكين. اقول لك شوي بس. ايوه انها كل يوم جانا خوفنا والله العظيم، وامر مهما كان الموت يخوف صحيح ويحزن. هي جاتنا ما كملت عندنا 4 ساعات. ايوه 4 ساعات كيف تقتل نفسها يعني؟ هي دحين هربت من كفيلة او هربت جات عندكم يعني صراحة كانت قتل. ما جات عندنا قبل، ما جات عندنا مباشرة. ايوه راحت الشركة سلسك. ايوه انتم واحد، انتم مو مكتب شركة ومكتب مو زي بعض. اقول لك النظام هنا في السعودية. ايوه نظام. واحدة تروح للشرطة ايوه او تهرب يسلمونها للشركة هذه، الشركة هذه اسمها سلسك. ايوه ايواء كبير في كل مكان. اوكي الايواء هذا يشوف العاملة هذه من اللي في المكتب اللي جابها مكتب الفريد، ارسلنا ايميل استلمها مندوبنا ارسلها لنا. ايوه جات في الليل الساعة 11 يمكن 12 في الليل. المهم الموضوع عاد صار الباقي تعرف يعني ما امداها يعني يصير فيها اي امر يعني لا قدر الله في المكتب ولا كذا ولا. فلا شك ان عندها اكيد عندها مشكله معينه. عاد هل هو مع احد، هل هو مع كفيلها، هل هو مع لكن طيب كان قتلت. شوف يا استاذ بس لحظه شويه بس عندي سؤال واحد. انت يعني انت من جد يعني هي قتلت نفسها يعني؟ انا بس هذا شيء مو واضح علي، مو واضح. كيف قتلت يعني؟ كانت قتلت في عندها مشكله، كانت قتلت عندهم من نفس الاول كانت تشتكي عندهم يعني. كيف جات عندكم كيف تقتل نفسها؟ انا هذا شيء مو صراحه مو صحيح يعني. شيء صار يا بنت. نعم شوفي الكلام هذا اللي قاعدين تقولينه انت مسلمه؟
ايوه الحمد لله مسلمه. شوف الكلام اللي قاعده تقولينه هذا ما يصح. هذا نفس فهمتي؟ يعني ما تقولين كلام عندكم تقرير. طيب عندكم تقرير الأصلية. أنا دحين اللي وصلتني في يدي عندي تقرير كلها كوبي. هذا الشيء أبغى مندوب السفارة ترى. نعم سلموه مندوب السفارة. الله يعافيك. مو أنا عندي أوريجينال وني قال تقريره. የሳውዲ ኤምባሲ ይዘጋል። ለዛ እንደሱ ነው ሰሞኑን ያለብን የምር። አሁን እሙ ሚዩት ነሽ እኮማ ሚዩት አድርገሻል። السفارة أيوة روح للشرطة وبيروحون معك وبيطلعونها لك. أيوة لو تبينهم يودونها لإثيوبيا ولا لأمريكا بيودونها. ما عندنا أي مشكلة لا حنا ولا حكومتنا الحمد لله. أيوة أنا عارف النظام الحكومة صحيح ما عندي مشكلة. نعم الله يعافيك. هنا قضايا قتل على مستوى العالم مسكوا. هذه قضية في شقة واضحة يعني ما تبي يعني في تقرير طبيب شرعي. ما تعرفين طبيب شرعي أنت؟ لا أعرف على طول يعرف في 20 ثانية في طبيعية ولا في اعتداء. ما في أي اعتداء. السن لايف እንደሆን ኩኝ እንዳያቅ ነው ታውቂያለሽ። حنا يا أختي والله زعلانين. لا تذكرين حنا يعني مهملين الموضوع كذا لكن ايش في يدنا حنا ترانا مكتب مواطنين ترى ما عندنا يعني لا حل ولا ربط ولا والله الواحد اللي يقطع الإشارة انه يدخل السجن. ايوه طبعا انا عارف. ايوه طيب نعم. خصوصا عاد الثلاث سنوات الأخيرة أنت إذا أنت قديمة في السعودية. أقول إذا أنت قديمة في السعودية. ايوه قديمة في السعودية أكيد عارفة النظام الثلاث سنوات الأخيرة. طبعا أنا هذا الشيء أنا عشان كده مستغرب يعني في نظام المملكة ما شاء الله يعني ماشي. ايوه ماشي. لما يكلمك أحد يتهم وكذا قل يا أخي تعال أنت هنا في نظام. إذا عندك تهمة لأحد تعال كلها مباشرة. دحين انتوا تساعدونا مثلا تكلمون كلام فاضي زايد. الموت هذا حق بيجينا كلنا. صحيح. طيب دحين تقدروا تساعدونا هنا نطلع الجنازة نسوي المعمول ምርመራውን ኢትዮጵያ እናደርጋለን። ዝም ብለሽ እንጠርዡ ለአጋ በዩ ደጋግሜ እኮ እየነገርኩሽ ነው። ايوه انا جيت. تعالي. ايوه لا انا ما عندي شيء. انا ما عندي شيء خلاص والله ما اقدر اسوي بس الشرطه عادي يتعاونون معك وكاله بس. ايوه يتعاونون معك. تقولي والله خلاص طيب يلا طيب خلاص طيب خلاص شكرا الله يعطيك العافية. شكرا يلا مع السلامة. ሀቡ ሰማሹ አይ ወቅት ማናቸውም ሰው ውክልና ወስዶ ሪሳውን አስወጥቶ የማስመርመርም የመጫንም የሁሉ ማስመርመር ስትዩ ማስመርመር በማለታቸው እኮ ነው ውክልና እያለ የተቀበረባቸው። ስለ ማስመርመሩ ሳይሆን በቃ ቤተሰቦቿ አስክሬኑን ይፈልጋሉ ብቻ። ያለ ፈቃዳቸውን የተቀበረችው በ20 ቀኗ ትኩስ ሬሳ ቤተሰቦቿ አስክሬኗን ይፈልጋሉ። አውጥተን እንውሰድ። ሰምተሹ ከሆነ መዲና ሲደወልላት እናንተ መዲና ስደውል ለቤተሰቦቿ ማናቸው መልስ ስላጣች ነው እንዲቀበር እንትን ያለችው። ውሸት። መዲና ደግሞ የምትለው ሳይነግሩኝ የቀበሩት ሳይነግሩሽ በመቅበራቸው አንቺ ኤምባሲ ሄደሽ ከሰሻለሁ ስላት፣ አዎ ከሰሻለሁ ዛሬም ቀጠሯልኝ ብላለች። እንደውም እኔ ዛሬ እስካሁን ፎቶን ሳለጥፍ የታገዝኩት ምናልባት ኤምባሲ ሄዳለሁ ብላ ስለነበር ኤምባሲ ሄዳ በር ላይ ስልኳን ዘግታ ሰታ ከሆነ ብዬ ነው። ኤምባሲ ግን እስከ 50 አይሰሩም። ሰዓት ይዘጋሉ። እንደገና ስልኳ ዝግ ነው። እኔ ደጋግሜ ከዙሁር ጀምሬ እየሞከርኩላት ነበረ። ስለዚህ መዲና ቤተሰቦቿ ውክልና ማንበብ እችላለሁ እዚህ ጋር ውክልናውን ቤተሰቦቿ የልጃችንን አስክሬን
አምጡልኝ። እራሷ ጠይቃ ለምና ቤተሰቦቿን ውክልና ስጡኝና እኔ ላስመጣል እኔ ልላክላችሁ አስክሬኑን ብላ ለምና ከቤተሰቦቿ ውክልና ወስዳ ከዛ ውክልና ከወሰደች በኋላ ለኤምባሲ ግን የገባው ወረቀት ሌላ ተቀይሮ ነው ይላክልን ሳይሆን እዛው ትቀበር የሚል ነው የገባው። እነሱ ግን የላኩት እጃቸው ላይ ያለው ውጭ ጉዳይ ማህተም የመታበትም ምንድን ነው የሚለው? ላንብብላችሁ ውክልና ለኤምባሲ አስገብተናል። ኤምባሲ ያውቃል እኮ ነው ያለው እኮ ኤምባሲ የገባው ወረቀት ሌላ ሊሆን ይችላል። ምክንያቱም ኤምባሲ ያለ ቤተሰብ ፍቃድ ትቀበር ለምን ይላል? ቤተሰብ ትቀበርልን የሚል ሳይልክ ላንብብላችሁ ውክልናው የሚለው ለእንትና የተላከላት ለመዲና ማለት ነው። አረብኛም አለው አማርኛም አለው። እሺ የውጭ ጉዳይ ሚኒስቴር ለኢፌዴሪ ሪያድ ኤምባሲ ሪያድ ወይዘሮ አባይነሽ ደሴ አባተ የተባሉ ዜጋችን በሳውዲ አረቢያ ሀገር ህይወታቸው ያለፈ ሲሆን የሟች አስክሬን ወደ ትውልድ ሀገራቸው መጥቶ ወዳጅ ዘመድ በተገኘበት የቀብር ስነስርዓታቸው እንዲፈጸም የሟች ባለቤት አቶ ተስፋዬ ገለቱ አብዶ ሚያዝያ 5 ቀን 2018 ዓ.ም ባቀረቡት ማመልከቻ ጠይቀዋል። በመሆኑም አስክሬኑ ወደ ሀገር ቤት እንዲመጣ ነዋሪነታቸው በሳውዲ አረቢያ ሀገር የሆኑት አቶ መዲና እንዴ አቶ ለምን አሏት ወይዘሪት እላለሁ ብለው እሺ መዲና ሽቡ ያሲን ስልክ ቁጥራቸው ተጠቅሶ ሁለቱም ስልክ ቁጥራቸው ተጠቅሶ የወከሉ መሆኑን ታውቆ ሚስዮኑ አስፈላጊውን ትብብርና ድጋፍ እንዲያደርግላቸው እየጠየቅን ለግንዛቤ ይረዳ ዘንድ አመልካች ያቀረቡትን ማመልከቻ ከሟች ጋር ያለችውን ዝምድና የሚገልጽ ደብዳቤ ውክልናና ሌሎችም ተያያዥ መረጃ ቅጂዎችን ከዚህ ደብዳቤ ጋር አያይዘን መላካችን እንገልጻለን ይላል። ስለዚህ እዚህ ውክልና ላይ ያለው 2 ቁጥር ነው። በሁለተኛው ቁጥር ልሞክር። በዚህኛው ነው ብሎክ ያደረገችን። ቆይ በዚህኛው ልሞክር ጋይስ። ለምን አቡዬ እንትን አንቺ ቀጥታ ዳይሬክት ለኤምባሲ አካላት ደውለሽ ኮፒ ወደ እነሱ ልከናል ብሏል። የውክልናውንም የቀብሩንም እንትን እያንዳንደ ኮፒውን ወደ ኤምባሲ ልከናል ብለዋል። ኤምባሲ ደግሞ ያው መልስ እንዲሰጥሽ እኛ ጋር ያለውን ችግር ስለምታውቂው መጠየቅም የማንችልበት ደረጃ ላይ ነን። ጠይቃለሁ ኤምባሲ። ይሄኛው ስልክ ክፍት ነው፣ በዚህኛው ላገኛት ነው። ቴንኪው ሙዬ። የምትደውል ድረስ እቺ ልጅ የምታቋት ካላችሁ ድምፅ ያስፈልጋታል። እንፈልጋት እስኪ የሚያውቃት ካለ ገብቶ ይናገር። ይችን የሀዲያ ልጅ ሄሎ አህሌን መዲና ሀቢባ ነኝ። መዲና አታውቂም አንቺ? አንቺ ማን ነው ስምሽ? ምንኛ ነው የምትችይው? በምትችይው ቋንቋ እናግርሻለሁ።
ኦሮምኛ ኦኬ ሙባረክ akkam jirta nagaadha Madinaan meerre Madinaan beeku አላቃትም Madinaan ቁጥር እኮ የመዲና ነው እንዴት ነው ማታውቂያት lakkoofsa Madinaatiif lakkoofsi kun obboleettii koo ከመዲና የመዲና አይደለም የኔ ነው እሺ ለመዲና እንደምታያት በላት ታውቂያታለሽ አሁን ፎቶ አልለጥፍላት ነው ስልኳን ዘግታ ነው ስልኳን የትናንትናውን ስልክ ዘግታ ነው ይሄኛው ስልክ ውክልናው ላይ የተቀመጠ የመዲና ስልክ ነው ስለዚህ ለመዲና ይሄን መልእክት አድርሽልኝ አሁን ፎቶ አልለጥፍላት ነው ቲክቶክ ላይ ነፍሰ ገዳይ ፖለቲኮ ለኮፍሲኩኒ ለኮፍሳ መዲናኒ ነመዶ የጀናን መዲናን ለኮፍሳ ከነ ውክልና ረት በረሲፍቴ ጅርቲ ለኮፍሳ ከነስ ፎቶ መዲናስ ለጠምኔ ረቶ ጀና ሲንጀላ ጅርቲ akkana maa illattabin lakkoofsi yaa kun maal jechuun madiina illee beeku maaltu ta'ellee naangalaan jiru waan isin jechuudha. Eessa jirtaati Saudi Arabiyaa keessa? Saudiin jira kaa. Eessa naannoo kamiin? Waan beeku miti waan nama jechaa jirtu kun maaltu nama doyecha jirta. Laa Saudii naannoo kamiin jirta? Maaliifis maree waan irraan beeku. Ayyee rakkoon qabu lakkoofsi kee yeroo maxxanfamee jedhe booddee akkan gaabbine. Lakkoofsi yoo ta'e suuraan kiyyaa miti akka maree maal rakkoo jedhamu maal ta'e koo hin addaaniif mee musama jennu mubaarak maal ta'e. Namatu du'ee jennaan qaalettii Madiinaa jedhamtu kan biiroo keessan hojjettu biiroo keessanii miti Madiinaan. Laa ni bari waayee biiroo keessa dalagu jiraareen. Laa Madiinaan biiroo keessanii moo madaamii keessanii miti? Homaa waan irraa beekuun qabu yeroo mataa akkaayyuun beeku dhugaa. Biiroon kee maal maqaan isaa? Biiroon Itoophiyaadhaa si fide? Biiroon Itoophiyaadhaa si fide maal jedhama maqaan isaa? Dogoggoraan malee dogoggora waan hin taasisu ta'in ati Madiinaan godhadhaa irra gahaa kun lakkoofsa Madiinaa illee miti anis Madiinaa miti dhugaa irratti. Nama namantuma? Biiroon kee eenyuun ni siin jenne maqaan biiroo keetii Itoophiyaadhaa si fidee maal jedhama? Hin beeku yoo jedhamu. Hin beektu? Alaaqam namatti lola bakkish. እንዴ ቁጥር ከየት አመጣሽው በላት Eessaa fidde lakkoofsa kana? Dhageessaa lakkoo hin beekuun sin baasu. Akkumatti baafadhe gaafas. Achitti baafattee egaa Madiinaa kan jedhamtu tokko kan biiroo hojjettu nama du'e irratti footoo lakkoofsa kee kana kan nama maqaa nama du'eetiin maxxansitee Itoophiyaatti asiteetti waan ta'eef si gargaarra dubbii booddee sitti dhufaa jira jennaan argadidde seeraan walitti deemna bakka. Aara mangaltu waan naga dimaarra kadhara yallatta wayi na beeyta nan beeytu sin beeku lakkoofsa egas dogoggoraan sirra dhufuu danda'a. Baasitat ሊሆን ይችላል እንጂ እኔ ምንም ነገር maqaa biiroo keetii maaf hin dubbanne ati qoy. Ani waan beekullee hin qabu ani biiroo kiyyallee dhugaan beeku ani jechuun. Biiroo kiyyallee hin beeku. Biiroo kiyyallee hin beeku. እኔ ካርዴን ለምን እጨርሳለሁ እሷ ማታምን ከሆነ ይሄ ላላ እያመነች ያለ እኔ ቢሮዬንም አላውቅም ነው የምትለው። ሙባረክ ያውልቅ ውክልናው ላይ ያለው ቁጥር እኮ ነው እንዴ ውክልና ላይ መንግስት ያስቀመጠ ውጭ ጉዳይ የላከው ውክልና ላይ ያለው ቁጥር እኮ ነው እንዴት ነው መናገር አልፈለገችም ይሁን እኔ እንጃ ወላሂ የማውቀው ነገር የለም እንግዲህ ህዝቡ እየሰማ ነው አላውቅም ነው አለችው እኮ መዲናን አላውቅም በይ ብላት ነው የስራ ስልክ ስለሆነ ላለመዝጋት ነው ይሄንን መሰለኝ እንግዲህ ራሷማ አይደለችም ድምጿ ይለያያል እኮ ራሷ አይደለችም እዛ በቃ ቢሮዎች ምስኪን ልጆችን ቁጥር ሊጠቀሙ ይችላሉ ብለን አንሺ ብላ ነው አይደለም አንቺ አንሺ ብላ አስነስታት ነው ስልኩን ገባችሁ አንቺ አንሺ ብላት ነው ወይ መዲና እዚህ ስር ናት መልእክት አስተላልፊላት እና ለእኛ አሁን ፎቶ አላምጣ በቃ ለጥፍ ፎቶ ጠበቅ ነገር ላይ ኤምባሲ በዚህ ሰዓት ኤምባሲ ዝግ ነው እዚህ ጋር በፎቶ የምትመለከቷት መዲና ትባላለች የምትኖረው በሳውዲ አረቢያ ነው
ደላላ ናት። ኦኬ እሺ አስክሬን እንዲመጣ እንዲቀበር ለማድረግ የሚሞላ ቅጽ አመልካችን በተመለከተ ይላል። የአመልካች ሙሉ ስም ተስፋዬ ገለቱ አብዶ የባልየው ማለት ነው። እሺ አድራሻው ተገልጿል። ከዛ የሟች ሙሉ ስም አባይነሽ ደሴ አባተ ይላል። ከዛ ህይወቷ ያለፈበት ሀገር ሳውዲ አረቢያ ከተማ ደማም፣ ከሟች ጋር ያላቸው ዝምድና ባለቤት። እሺ የሞተበት ምክንያት ባዶ አልተጠቀሰም። ከዛ በውጭ ሀገር አስክሬኑን የሚቀብር ተወካይ የሚልክ ወይም የሚቀብር ብሎ የሚልክ ላይ ነው የተመሰመረው። ሙባረክን እንዴት አወቀች? እኮ እሱ እኮ ነው የምላችሁ። አብራን ያለችው ሙባረክ ስትል እኮ ነው የደነገጥኩት። የኦሮምኛ ይገባኝ። እሺ በውጭ ሀገር አስክሬኑን የሚልክ ተወካይ ስም ሙባረክን እንዴት አወቀችው እያሉ ያሉት እኮ የአሁኗ ልጅ ናት እኮ። ኦሮሞ ሆኖ የማያገኛለ እንዴ? ሴቶች በተለይ ወይ ጉዴ። አይዟቸው፣ ምንም ችግር የለውም። እኔ ሙባረክ ነኝ። የፈለጋችሁትን ነገር ጠይቁኝ፣ እጠየቃለሁ። እኔ የልጁታ ህይወት ነው። እንዴት አወቀችክ? መዲና ትሆናለች ወይም ደግሞ መዲና አብራት ስላለች ነው ያወቀችክ እኮ ነው። የማያውቅ ሊሆን ይችላለች። ደንቆሮ እሷ ራሷ ናት መሰለች። እንደው የራሷ ግን አልመሰለችም ድምጿ። እኔ ስናሁን ሀቢባ በእናትሽ ቪዲዮ ሪከርድ እያደረግን ለምን አቋረጥሽ? ንገሪና ሪኮርድ አድርገን በኦሮምኛም በምናውቀው ቋንቋ በተለይ የመዳም ቤት ቅመሞች በእናታችሁ። እኔ በአማርኛ ልበል፣ አንተ በኦሮምኛ ትላለህ። ቆይ እኔ በአማርኛ ልበል። እዚህ ፎቶ ላይ የምትመለከቷት ግለሰብ መዲና ትባላለች። የምትኖረው በሳውዲ አረቢያ ነው። የቢሮ ደላላና አስተርጓሚ ናት። እህታችን አባይነሽ ቢሮ ውስጥ ራሷን ሰቀለች ሽንት ቤት ውስጥ እና አስክሬኗን ልላክላችሁ ብላ ከቤተሰብ ውክልና ተቀበለች። ግን ሰው ተንበርክኮ አይሰቀልም። አጭር ነው ገመዱ፣ ቧንቧው እዛ ጋር። አስክሬኑ ልላክላችሁ ብላ ቤተሰብ ለምና ውክልና ተቀብላ፣ ቤተሰብ ግን ውክልና አምኖ ሰጥቷት ውክልናውን ደብቃ ይዛ ለኤምባሲም ለምንም ሳታሳይ እዛው እንዲቀበር አደረገች። አስክሬኑ ለምን ስትባል ሳይነግሩኝ ነው የቀበሩት አለች። ውክልናውን ይዛ ሄዳ ውክልና ከቤተሰብ ተልኮልኛል አስክሬኑ እንዲላክ ብላ ሳታሳውቅ ውክልናውን እራሷ ጋር እፍን ድብቅ አድርጋ ይዛ ልጅቷ እዛው እንድትቀበር አደረገች። ኦኬ። ስለዚህ ይቺ ልጅ በሳውዲ የምታውቁ ፕሊስ፣ ስልኳን ዘግታ ጠፍታብን ነው። ትናንት መታ ነበር፣ ዛሬ ስልኳን ዘግታ ጠፋች። ኦኬ ሌትስ ጎ። በአረብኛ ደግሞ በእያሉኝ ነው። በአረብኛ እንዴት ነው? ሀይ ሊብሱራ እስም ሐመዲና አይሻ ብስዑድያ ትሽተቀል ፊ መክተብ። ቆይ እየተለማመድኩ ነው እንዳትቀርጹ። ቆይ እኔ አረብኛውን እስከምንለማመድ ሙባረክ በኦሮምኛ ይበል። አዲ ሊፍሱራ ሙባረክ እኔ አረብኛውን ትሬኒንግ እስከማድረግ አንተ ኦሮምኛውን በል። ኦኬ ተዘጋጁ። ወራባዳ ጆሌ እንተሎን አሰረታ አርጊተን ኩን መቃንሲ መዲና ጅረምቲ ከንሲን ጅራቱ ሳውዲ አረቢያ ኦቦሌቲ ኬኛ አባይነሽ ሳውዲ አረቢያ ኬሰት ከነ እንገደዱቴ ኦቶን ከረተሚን ወረ ቢሮዳ መዳሚዳ ወሊ ገልቴ ምንድን ነው ደግሞ ኦቶን ከረተሚን መዳሚዳ ወረ ቢሮቲ ወሊ ገልቴ ውክልናና ኬና ሙጫ ኬሰን ሬንፈሲ ብየተን ሲኒ ገልቸ ጀቹዳን ኤርገ ወረቃ ውክልና ከነሜፊን ቦዳ ኦቦሌቲ ኬኛ biyya sana keessatti akka haqni siin baaneef waan ajjeesaniif biyya sana keessatti jalaa qabbarsiiftee jirti. Kanaafuu manni keenya hundi keessaniyyuu viidiyoo kana argitan sheer riipoost laayik gochuudhaan
akka obboleetti keenya cubbuudhaan ajjeefamte kanaa sagalee taatan isiniin jenna. Galatooma thank you. እሺ አሁን ደግሞ በአረብኛ ነው ይላለው። በአረብኛ ሪከርድ ታደርጋላችሁ። هاي البنت اللي على الصورة اسمها مدينة عايشة بالسعودية تشتغل في المكتب الخدم يعني. وواحدة إثيوبية اسمها أباينش توفت عندهم في المكتب وقالوا إن هي قتلت نفسها وبس الفيديو اللي ترشوا لأهاليها مو مقنع. فهي طلبت من أهاليها أن يعطونها وكالة عشان ترج الجثة لهم. وأهاليها صدقوها عطوها وكالة وبس ما ترجت الجثة. خلتهم يدفنون الجثة هناك في السعودية. أهاليها يبون الجثة. فالله يخليكم شيروا هاي الفيديو ووصلوا للمدينة لأن هي سكرت تليفونها ومو قادرين نوصل لها. شكرا. ሙሉ ስሟና አካባቢዋን ጥቀሱ። ውክልናው ላይ ማንበብ አለብኛ። ሙሉ ስሟን ለመጥቀስ ፎቶ ከታየ እኮ በቂ ነው ጋይስ። ሙሉ ስሟ መዲና ካልኩ እሺ። ሙሉ ስሟ ጋይስ መዲና ሸቡ ያሲን። ያው ከፓስፖርቷ ላይ ነው እያነበብኩ ነገራችሁ። መዲና ሸቡ ያሲን ነው ሙሉ ስሟ። የምትኖረው ደማም። የቢሮ ስም አስፈላጊ አይደለም። መዲና ናት አስፈላጊ። ውክልና ለቢሮ ሳይሆን የተሰጠው ለሷ ነው። ስለዚህ በእህታችን ነብስ ተጠያቂ መዲና ናት፣ ቢሮ አይደለም። መዲና ውክልና ለቢሮ አይደለም የተሰጠው ለመዲና ነው። ስለዚህ መዲና ቢሮ አዟት ከሆነ ታጋልጥ። ቢሮ ከሆነ ያዘዛት ውክልናውን ደብቃ እዛው እንዲቀበር ቢሮ ከሆነ ያዘዛት በግሏ ነው። ከመዳም ጋር ተነጋግራ ልጅቷን ቢሮ ውስጥ ያስገደለችው። ትምጣና ትናገር። ትናንት መጣች፣ ኒቃ ሚስት ነኝ ብላ በኒቃ መጣች። እሺ ብለን ተቀበልን። ግን ኒቃ ሚስት አይደለችም። ኒቃሙን የተጠቀመችበት ፊቷን ለመሸፈን ነው። ዛሬ ስልኳን ዘግታ ጠፋች። ዋትሳፕ መልስ፣ ኢሞት መልስ ብሎክ ካረገችን ከኢሞና ከዋትሳፕ ላይ አልቦለከችኝ። ቀጥታ ስልኳን ዘጋች። ሁለተኛ ስልክ አላት የስራ፣ በዛ ስንደውል በሌላ ሰው አስነስታ መዲናን አላቃትም ማስባለች። የራሷ ስልክ ነው፣ ውክልናው ላይ ተጠቅሷል። አቡዬ አንድ ነገር ልጠይቅሽ እፈልጋለሁ። እኔ ውክልና ወስጄ ወደ ሳውዲ መሄድ እችላለሁ ወይስ ሳውዲ ነዋሪ አንድ ሰው የምታምኚውን አምጪልንና የሚያስፈልገውን ነገር አደርጋለሁ? ይሄም ቢሮም ልጅቷንም ሬሳዋን ከዛ አስወጥቶ ወደ ሀገር የሚልክልን አንድ የምታምኚው አንድ ንጹህ ኢትዮጵያዊ ለሰው የሚቆረጠር ኢትዮጵያ እዛ ነዋሪ ነው። እኔ ውክልና በወስድ ራሱ መከራከር አልችልም አሉ። በቪዚት በዚያራ ስለሚሄድ አይቻልም አሉ። አይቻልም። ኢቃማ ያለው ሰው እኮ ኢቃማ ያለው ሰው አንድ ሰው አምጪልንና ወንድ አላቅማ እንዳለ ሴቶች ናቸው። ወንድ አቶ ዳውድ ነው ያሉት። ለምን እሳቸው አይተባበሩንም? ተከፍሏቸው። ቆይ ልደውልላቸው። እዚህ ጋር አቡዳውድ የምትሉ ማለት ነው። ቆይ እርግዝናና እውነት እያደረ ነው የሚወጣው የሚታየው ስለተባለ ተረጋጉ። አቡዳውድ ላይቪ ረንጅራ እንትና ብራ ሀቢባ ብራ እርዳታ ኬሰን በርባኔ ገርጋርሳ ኬሰን በርባኔ ስኒን ጀtte ገርጋርሲ ኬሰን ኢሞ ሙጨዮ ከና ወረቃን በሬፈሜ ኤርገሙ ውክልና akkaataa isaa nutti himtanii jennaan isinii kennamee nama kuma 20 magaalaa kan isin kadhataa isinii kennamee mucaan kun eebbisee akka ba'ee birrii kaffallee dogoggoraan qabbaramte waan ta'eef intalli tokko dhuftee poolisiitti dabalte jennaan yoo eeyyamamaatiin taane hin ba'aa jedhan reenfi kun ba'ee akka biyyatti galu nu gochuun dandeessanu yoo abraa ቄቲ የትውልድ ቦታዋ የምትሉ ውዶች ያቺ ፓስፖርቷ የሚለው የትውልድ ቦታ የሚለው ያቺ ነው። ያቺ የት እንደሆነ እኔ አላውቅም። የት ነው ያቺ?
የት ጅማ? ሳውዲ ውስጥ ችግር የለውም። ቢሮ ፕሮቴክት ያርግሽ። ኢትዮጵያ ስትገቢ ግን እኮ ፓስፖርት የወጣበት አካባቢ ስም የትውልድ ቦታ ያቺ ነው የሚለው። እንዴት ነሽ? ብልችን ፎሎ ያላረጋቸው ፎሎ አርጓት። አቡ በጣም አመሰግናለሁ ሰፖርት ስላደረግሽኝ፣ ፎሎ እንድደረግ ስላደረግሽኝ። ማናበሪያ ክብር ልሽ ገባሽ? ያንቺ አካውንት እኮ ያፈሳል። ምን እንደሆነ አላውቅም። እኔ ስንት አመት ሙሉ ላይሽ ላይ በስንት አካውንት ነው 800,000 900,000 700,000 እየደረስኩ የሚዘጋብኝ? ያንቺ አካውንት ያፈሳል። ቀዳዳ ነው። ጠብሲል ስዳፊል ጠብ ስንቴ ቆየ እኮ በጣም ፎሎ አርጓት እንጂ ጋይስ። ለምንድነው የብሪጅ አካውንት እስካሁን 500,000 እንኳን ያልገባው? 300,000 ራሱ የቀጠሮ ጌሜ ቀን ነው። ከአንድ አመት ወደዚህ አዲስ ህግ የሳውዲ አረቢያ መንግስት አውጥቷል። ሰው ሳይጠይቅ ዝም ብሎ አያውራ፣ ይጠይቁ መጀመሪያ ኢንፎርሜሽን፣ ኤምባሲንም ነዋሪዎችንም። ድሮ ተላጃ ውስጥ እስከ 6 ወር ምናምን ሬሳ ይቀመጣል ነበር ዘመድ እየተፈለገ። አሁን ደግሞ ሬሳ በጣም ስለበዛባቸው 15 ቀን ሰው ቀርቦ አለን ውክልና ወስደናል ካለ ያቆያሉ እስከሚገባ ድረስ። ለዚች ልጅ ውክልና ወሰደች እንጂ መዲና አልቀረበችም ይመስለኛል። አሁን ደግሞ እሷን መርዳት እንጂ ሌላ ውክልና 2 ውክልና ለአንድ ሬሳ አይሰጥም። እሷ ትቅረበኝና እሷ እረዳታለሁ። ሬሳው ወጥቶ መግባት እንዲችል ምን አይነት ጫና ማድረግ እንዳለብንም የኢትዮጵያ ኤምባሲም የኢትዮጵያ መንግስትም ውጭ ጉዳይም ያለውን ነገር እንትን እንላለን። አሁን እሷ ትቀርባለች እንዲህ አለች። እሺ እንዲህ አታጅብቱ ጠይቅበታለሁ። እስከዛሬ ድረስ ሬሳ ወጥቶ ገብቶ ስላለየው ጠይቅን ያለውን ነገር ነግርካለሁ ብሎኛል። አመቆረጣት ይነትማ ሙባረክ እንዲጠይቅልኝ። አሁን አስክሬን በ15 ቀን መላክ የተጀመረው መቼ ነው? በ15 ቀን መቀበር የተጀመረው ይሄ ህግ አስክሬኒን ሬሳና ጀናዛና ማከን ጉያ ቁረሸን ነደጋ አቡዳውድ ጉያ አከት ያቢባል እነጋማ አቡዳውድ እነጋርቱ በማቆ በኩል ጠይቃለሁ። ምን ነው የምጠይቀው? ከመቼ ጀምሮ አስክሬን በ15 ቀኑ መቀበር እንደተጀመረ ነው? 1 አመት አሉ። እሱን ነግሮኛል። ምን ይባላል? አመት ሆነ። እሱን ኤምባሲ ምን ደውዬ ጠይቅና አረጋግጣለሁ። ይሄን አሁን ኤምባሲዎች እንዲህ እርዳታ ምን እንደሚፈልጉ ጠይቀን ገባሽ? እኔም አንቺም ሁላችንም የተቀበረ አስክሬን ያለ ቤተሰብ ፍቃድ የተቀበረ አስክሬን ያው ልጅቷ ውክልና እንደወሰደች ሂዳ አለው ይህን አስክሬን ወደ ሀገር አስገባለሁ ብላ ቃባውን ስታፈረመ ብትሆን ይሄ ሁሉ የለም። ዝም ያለችበት ምክንያት ደግሞ መዲና ሙባረክ ስማኝማ፣ ትናንትና መዲናን ልክ ውክልናው እጅሽ እንደገባ ተቀብለሽ ሄደሽ እኔ ወኪል ነኝ ብለሽ አስክሬኑ ላለበት ሆስፒታልም ሆነ ለኤምባሲ ያሳውቀሻል ወይ ስላት፣ አዎ ስትለኝ ያሳውቅሽበትን መቼም በአፍሽ አይደለም የምታሳውቂው፣ የመንግስት መስሪያ ቤት ነው ማመልከቻ ነው የምታስገቢው። ያስገባተሻል ስላት፣ አዎ ፎቶ ላኪልኝ ስላት፣ እሺ ሰው ወርድልትሻል ብላ ዝግትን ያደረገችኝ። አየህ ውሸታም ስለሆነች አላከችልኝም። የወላይታዋን ሰራተኛም ዝም በይ ስትል ስጮህባት አምልጧት ስልክ ላይ ሰምቼ ስለነበር የእሷን ደህንነት ለማረጋገጥ ቁጥሩ አላኪልኝ ብያት አላከችልኝም። ስልኳን ዘግታ ጠፋች። አሁን ያቺ ወላይታ ሰራተኛ ቢሮስ ምን እየደረሰባት እንደሆነ አናውቅም። እሷም ስልኳን ዘግታ ልታስተረጉም ሳይሆን ልትገል ለተቀጠረች ጠምደላት። እሱን ችግር እዚህ ቤት ውስጥ ዝም ብዬ ጋጠወጥ ወሬ አላወራም። እኛ የምናወራበት ቦታ ስላለን በቃ አቡዬ ውክልን ቤተሰቦች ውክልና ለአቡዳውድ እንዲሰጡ ሁሉን ነገር አመቻቻለሁ። ለአንድ አስክሬን 2 የማይሰጥ ከሆነ መዲና ስልኳን ዘግታ ከጠፋችብን ምንድን ነው የምናደርገው? እሱን ነዋ አምባሲ ጠይቃለሁ ያልኩት። በጣም ጥሩ ኤምባሲ ጠይቅና ለአቡዳውድ እኛ አስክሬኑ ሀገር እንዲገባና ሀገር ቤት ነው የሚመረመረው። ሀገር ቤት እንደሚመረመር ለማንም አናገርም። ዝም ብለን የእሱ አስተርጓሚነት እኮ አንቺ ስር ቁጭ ብላ ማለት ነው። እዚህ ስር ተይ አንቺ በቃ አሁን አስክሬኑ ለእናትየው ገብቶ
አቦ ይቅበሩና በቃ ይተው። አዎ በቃ እንዲቀብሩ ብቻ ነው የምንፈልገው። ምንም አናረግም። አያስመረምሩም፣ ምንም አያረጉም። አስክሬኑ ተቀብለው መቅበር ብቻ ነው በቃ። አንዴ ሞታለች፣ ምንም ማድረግ አይቻልም። እንደዛ ነው የምናደርገው። ስለዚህ የአቡ ዳውድን መልስ እንጠብቅ። ዳውድ ነገ ከነገ ወዲያ ጠይቄ ያለውን ነገር አረጋግጬ እነግርሃለሁ። እንዴት ይቻላል ያለ ቤተሰብ ፍቃድ? ደግሞም ትጠየቃለች ነው እቺ መዲና ተብዬዋ ትጠየቃለች። ውክልና ወስዳ